ማብራሪያ ሰጡ። በቂ ማብራሪያ ሰብስበው እንግዲህ በመጡ በ3 በ4ኛው ቀን ውስጥ ማለት ነው እና ወደፊት ጉዳዩ ለሌሎች አካላትም በተገቢው መንገድ በደብዳቤ በተዋረድ እንደሚያሳውቁ ግን እነዚህ 3 ወገኖች ደግሞ ጉዳዩን ወደ አደባባይ ወስደው የገለጡበት መንገድ የቤተክርስቲያኗን አሰራር ልማድ ከመተዳደሪያ ደንቧ ተቃራኒ የሆኑ ነገሮች አባቶች ሊመክሩበት የሚገባ ታው ሲባሉ በነገራችን ላይ ህዳር 7 እነ ደሳለኝ መተው ውይይት ከማድረጋቸው በፊት የመሰረት ክርስቶስ የድሮ ትልልቅ የተወደዱ ሰዎች እነ ሳሚ ታውቋቸው ይሆናል። ሌሎቻችሁ እነ ጋሽ ሰለሞን ከበደ፣ እነ ዶክተር ተስፋ ጽዮን ደለለ፣ እነ አቶ መኮንን ደሳለኝ፣ እነ አቶ ኤልያስ መሳይ፣ እነ ፓስተር ቀና ዱላ እነዚህ ሁሉ ተወክለው ሂደው ለምነዋቸዋል። ኧረ ቆይ እነሱ ይምጡ፣ ኧረ ቆይ ተረጋጉ፣ ኧረ ቆይ ይሄ ነገር ማኔጅ ይደረግ፣ ይሄ እንደዚህ እኮ ሴንሲቲቭ ነው የቤተክርስቲያኑ ብቻ ሳይሆን ያጠቃላይ የፕሮቴስታንቱን ገጽታ የሚያበላሽ ነገር ነው። ማኔጅ ምን ተፈጥሮ ነው ምን አድርገን ነው ተብሎ በተደጋጋሚ ተጠይቀዋል። ከዛ እነዚህ ኃላፊነት የሰጣቸው የቀድሞ ቤተክርስቲያኑ አባቶች አሁን የሚያገለግሉ አባቶች እነዚህ 3 ወንድሞች ጠርተው መከሯቸው። ከቤተክርስቲያኒቱ ደንብ በተቃረነ መንገድ እያደረጋችሁት ያላችሁት ነገር ጥፋት የሚያመጣ ነገር ነው። እንደውም ከቻላችሁ ይቅርታ ጠይቁ። ግብረ ሰዶምን ከመቃወም አኳያ ግን ከቤተክርስቲያኑ አመራር ጋር በጋራ መቆም ትችላላችሁ። you are on the same page ብለው ነገሯቸው። ከዛ ኦኬ ተብሎ እሺ ተብለው በቃ የተቀመጡ ከተስማሙ ከመሰሉ በኋላ ነው በነጋታው በሁለተኛው ቀን ሚዲያ ላይ ወጥተው መግለጫ መስጠት የጀመሩት። ህዳር 12 ምን ሆነ? ህዳር 12 እና 13 የመሰረት ክርስቶስ ጠቅላላ ጉባኤ ተጠራ። አስተዳደር መሪዎች ጉባኤ በአስቸኳይ ስብሰባ ጠርቶ ይሄን ነገር ግልጽ እንግዲህ በመጡ 10 ቀን ባልሞላ ጊዜ ውስጥ ማለት ነው ከአሜሪካ ሁሉንም የመሰረት አስተዳደር መሪዎች ጉባኤ ተጠርቶ ከግብረ ሰዶማውያን ጋር ምንም ግንኙነት የለንም፣ መሪዎችም ከቤተክርስቲያን ሴት ውጭ የተለየ ነገር አላደረጉም፣ የሜኖናይት ዓለም አቀፍ ኮንፈረንስ በ2028 ይደረጋ የተባለው በኢትዮጵያ ውስጥ ይደረጋ የተባለው ፕሮግራም ቤተክርስቲያኗ ሰርዛለች፣ አናባቢስ ቢብሊካል ሴሚናሪ የነበረን ትብብር ሙሉ ለሙሉ ፕሮግራሙን አቋርጠናል ብለው በሚዲያም ተናገሩ። ተቋጨ። ኬስ ክሎዝድ። ህዳር 12 ኬስ ክሎዝድ። ከዛ እነዚያ የተላኩ ለሽምግልና የተመደቡ ነጋሽ ሰለሞን 10 ቀን ስጡን ብለው ለ10 ቀን ያህል እንደውም ምርቅ ነው መደረግ ያለበት ተብሎ በቃ አናግረዋቸው ተስማምተው ጨርሰው እሺ ብለው ህዳር 18 ላይ እነዚህ 3 ሰዎች ምን ቢያደርጉ ጥሩ ነው? ለሁለተኛ ጊዜ ሀሌታ ሚዲያ ላይ ቀርበው የቤተክርስቲያኗን መግለጫ እንደማይቀበሉ ይሄን አሁን ያልኳችሁን የህዳር 12 13 መግለጫ የቤተክርስቲያን አስተዳደር መሪዎችን ጉባኤ ውሳኔ ትክክል እንዳልሆነ በአደባባይ በማጣጣል ከግብረ ሰዶም አጀንዳ ውጭ የዋና ቢሮ ሰራተኛ ኃላፊዎች ቅጥር፣ ሹመት፣ ዘረኝነት፣ ቅብጥርሶ ትክክል አይደለም፣ መተዳደሪያ ደንባችን ይገምገም፣ ይተች፣ ሌላ የስልጣን የመሪነት የምናምን ጥያቄ ማንሳት ጀመሩ ማለት ነው። ከዛስ ለሽምግልና የተመደቡ አባቶችን ጠሩና ምንድነው እነዚህ ሰዎች ጋር ያወራችሁት? ይሄ ህዳር 21 ላይ ነው። ምንድነው የተስማማችሁት? ምንድነው የተነጋገራችሁት? እነዚህ ሰዎች የተናገሩት ያኔ ስናናገራችሁ ተስማምተን ነበር፣ ፈቃደኛ ከእናንተ ጋር ለማውራት ፈቃደኛ ነበሩ፣ ሁሉም ነገር ሰላም ነው። ህዳር 18 ላይ የሰጡት በሀሌታ ሚዲያ ላይ የሰጡት መግለጫ ህዳር 18 ላይ የሰጡት መግለጫ ለኛ ራሱ እንግዳ ነው፣ ከተስማሙበት ስምምነት ውጭ ነው፣ ጥሰው ነው ሚዲያ ላይ ቀርበው መግለጫ እየሰጡ ያሉት ብለው ተናገሩ። ነጋሽ ሰለሞን ማለት እንግዲህ የምታውቋቸው በጣም አዲሱ መደበኛ ትርጉም ሲተረጎም ዋና ሊደር የነበሩ ሰዎችም ናቸው። ትልቅ በቤተክርስቲያን በአጠቃላይ ፕሮቴስታንት ውስጥ ሪስፔክትድ የሆኑ ቸርች ፋዘርስ ናቸው እና ህዳር 9 ላይ ለ4 ሰዓት አዳምጧቸዋል። ህዳር 18 ላይ ደግሞ እነዚህን 3 ወገኖች ጠርተው በድጋሚ አናግረዋቸዋል። እሺ ከመሪዎች ጋር እናቀራርባችሁ እና ኑ እስኪ እንደገና ምንድነው ችግራችሁ እኛ ባለንበት እስኪ አውሩ ሲባሉ አንፈልግም። ታኅሳስ 8 በደብዳቤ ያሳውቁ እነዚህ ሽማግሌዎች ታኅሳስ 8 በቃ በደብዳቤ እንደዚህ አውርተናቸዋል እንደዚህ ብለዋል ብለው አቋማቸውን ተናገሩ። ምንድነው የእነዚህ ሰዎች ኢንተረስት? ምንድነው የእነዚህ ሰዎች ኢንተረስት እንዴ? እነዚህ ሰዎች እኮ ረጋ ብለው ቤተክርስቲያኗ ህግና ደንብ መሰረት በፍቅር መንጋው በማይረበሽ በማይታወቅበት መልኩ ስንቱ ሪዝነብል ሎጂካል ባልሆነ ኮሚኒቲ ውስጥ እንደዚህ አይነት ውዥንብር ፈጥረው የቤተክርስቲያን አይደንቲቲ የአጠቃላይ ፕሮቴስታንት ወንጌላውያን አይደንቲቲ የሚቆሽሽበትን መንገድ ነው የመረጡት።
መች መሰረተ ክርስቶስ አመፀች? መች እምቢ አለች? መች ተግደረደረች? መሰረተ ክርስቶስ እኮ ባይዘዌ በየወሩ እስከ ሄድ ኦፊስ የሚደርስ ጥያቄ ላኩ ቅሬታ ካላችሁ ተብሎ በሎካል ቸርች ሳይቀር እነ ፓስተር ደሳለኝ ቁጭ ብለው መልስ ይመልሳሉ። ዩቲዩብ ላይ ገብታችሁ መሰረተ ክርስቶስ ዩቲዩብ ላይ ብትገቡ የጀመራችሁ ስም ማጥፋት ዘመቻ አቁሙ፣ ንስሐ ግቡ። በፌክ በተከፈተ ፌስቡክ ፔጅ ገብታችሁ የሴሚናሪው ፕሪንሲፓል እንዲህ አለ፣ ፓስተር ደሱ ሳለኝ እንደዚህ አለ ምናምን የሚለውን አቁሙ። ህዝቡን አታወናብዱ፣ ሽማግሌዎችን ደግሞ ስሙ ተብሎ ተጠየቁ፣ እምቢ አሉ። መጨረሻ ላይ ቄስ ደረጀ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪ ዋና ጸሐፊው፣ እንደውም ዋና ጸሐፊ አትበሉኝ ጠቅላይ ጸሐፊ ነው ሲሉ ሰምቻለሁ። ጠቅላይ ጸሐፊ ኑና ላናግራችሁ ብሎ የእኛም ሰዎች አናግረዋቸው ለነቄስ ደረጀ አረና ሰዎች አናግሯቸው ግራ ገባ ምናምን ብለው ዶክተር ስዩም አንቶኒዮስ አልገኝም አለ። ሌሎቹ ተገኙ። መንፈሳዊ ስልጣንን አክብሩ። የቤተክርስቲያን አንድነት የሚጠበቀው በዚህ መልኩ ነው። ችግሮቻችሁን በውስጥ ነው የምትፈቱት፣ በመነጋገር ነው የምትፈቱት፣ በሽማግሌዎች የምትፈቱት። ለምንድን ነው ውጩን የምትሄዱት ብለው ወቀሷቸው። እነ ቄስ ደረጀ የተናገሩት ፈቃደኛነት እንዳላሳዩ፣ ጥረቱ እንዳልተሳካ ነው የተናገሩት። ዜን ጥር 15 እና 16 ሰሞኑን መሰረተ ክርስቶስ የአስተዳደር መሪዎችን ጉባኤ ጠርታ እነዚህ 3 ሰዎች በተደጋጋሚ የተደረገው ሙከራ ስላልተሳካ ወስናለች። በቃ የቤተክርስቲያኗን ሕግና ደንብ አሰራር አልተከተሉም፣ እኔ ግን ግብረ ሰዶምን አልቀበልም፣ ሁሉ ነገር አቋርጫለሁ ብላለች። ምን ትሁን ቤተክርስቲያን እንዴ? ምን እንድትሆን የተፈለገው ቤተክርስቲያን? ሁሉንም በር ዘግቻለሁ አለች። ራሱ ፓስተር ደሳለኝ እኔ የሄድኩበት አጥቢያ ራሱ ግብረ ሰዶምን የሚደግፉ መሆናቸውን ያወቁት እዛ ከሄድኩ በኋላ ነው። ይቅርታ አይደገመኝም ተሳስቻለሁ ብሎ በቅንነት ተናገረ። ሌላ ሰው ሊያስተባብል የሚችለው ምን ይደረግ? ከዚህ በላይ ምንድን ነው ኢንተረስታቸው? እነዚህ ሰዎች ለምንድን ነው ይሄንን ህዝብ እንደው ብዙ ሳያላምጥ የሚውጠውን ምስኪን በገጠርም በከተማ ያለውን ኢትዮጵያዊ በወሬ ዝም ብሎ በሚያስደነብር ወሬ ተናግሮ መሰረተ ክርስቶስ የሚያለቅሱ አሉ። አሁን ክፍለ ሀገር የሚደውሉልኝ ድሮ ሆሮ ጉዱሩ ምናምን በመካነ ኢየሱስ ጉዳይ የሚያለቅሱ ጾም ጸሎት የሚይዙ እናቶች እንደነበሩት ጌታ ሆይ ተውካት ወይ ቤተክርስቲያንን እያሉ በቃ ለወራት ጾም ጸሎት የሚይዙ የሚያለቅሱ እናቶች ነበሩ፣ በወለጋ በደቡብ የመካነ ኢየሱስ ጌታ። አሁንም የመሰረተ ክርስቶስ እንደዚህ በቃ ምንድን ነው እሸጧት አሉ፣ ግብረ ሰዶም ሊያጋቡ ነው አሉ፣ እንትን ሊሉ ነው አሉ። ግብረ ሰዶም በተመለከተ ሲጀመር መፍትሄ የሚሰጠውም በዚህ በሚዲያ ግርግር ሳይሆን ከታች ከግራስ ሩት ከትምህርት ቤት ጀምሮ ከቸርች ጀምሮ ፖሊሲ ቀርጾ በስነስርዓት አዌርነስ ፈጥሮ ትምህርት በማስተማር ነው እንጂ ያንዳንዱ እኮ እዚህ ከሚከራከሩ ሰዎች መካከል እኮ ልጆቻቸው ውጭ ሀገር ነው የሚማሩት እኮ። አሁን እኔ ውጭ ሀገር ብዙ ጊዜ ይሄዳሉ። በጣም የሚያስቅ ነገር ልንገራችሁ። በነገራችን ላይ አንድ ዴንማርክ ሄጄ እንደዚህ ስራ ጨራርሼ ወክ እያደረኩ የሆነ ሞል ውስጥ ገባሁና የምታምር ቲሸርት አየሁ። የምታምር በቃ እንዴት ከለሯን ሳይዟን እንደወደድኳት ነግራችኋለሁ። አወረድኩና መሞከሪያ ክፍል ውስጥ ገብቼ ስለብሳት በቃ ወድጃታለሁ። ግን እዚህ ትከሻዬ አካባቢ ትይዘኛለች ትንሽ እና በቃ ሳይዟ ወደታች ቆንጆ ናት። የሆነ አንገት ላይ ያለችው እንትንም በጣም ነው ደስ የምትለው። ከለሯንም ወድጄዋለሁ። ትንሽ ግን እዚህ ትከሻዬ አካባቢ ላይ ሰብሰብ ብትልና ወደዚህ ወደ ሆዴ አካባቢ ደግሞ በተወሰነ ደረጃ የሆነ ትንሽ ወደታች ሄዳ ሰፋ የማለት እንትን አላት። በቃ ይሁን ችግር የለም እለብሰዋለሁ። ከላይ ኮት ደርቤ እለብሰዋለሁ። በጣም ወደድኩት ምናምን ብዬ በቃ ገዛዋለሁ ብዬ ሄጄ ካውንተሩ ጋር ለመክፈል ወድጃታለሁ፣ ከለሯ ቆንጆ ነው፣ ሳይዟ እዚች ጋር ትንሽ ያዘችኝ ምናምን አልኩ። ከዛ ካውንተር ላይ ያለችው ልጅ ምን ብትለኝ ጥሩ ነው፣ ይሄ እኮ ለትራንስጀንደር ነው ለትራንስጀንደር ነው ምናምን አለች ማለት። መሬት ተከፍታ ብትውጠኝ ያን ቀን እመርጣለሁ ማለት በቃ የሆነ ነገር ላይ ወጥ እየሰፈረ ነው የመሰለኝ። በቃ ማለት ብዙ ነገር የተቀያየረ ነው የመሰለኝ እና የኛ ኮሚኒቲ ማለት ነው በማናውቀው ዓለም ውስጥ ስብሰባ ስንሄድ የሆነ ነገር ስንሄድ
በቃ ትምህርት የሆነ እንድናስብ እንድናውቅ ሊያደርጉን የሚችሉ ትሬኒንጎች፣ ስልጠናዎች፣ ሀሳቦች ምናምን ከትምህርት ቤት ጀምሮ ምናምን ነው ሊሰጡን የሚገባው እንጂ በሆነ በማስፈራራት ምናምን በራሱ ማስፈራራት በራሱ የሆነ ያህል ሊረዳን ቢችልም ዘላቂ መፍትሄ የሚያመጣ ነገር ግን አይደለም። በአንድም ሆነ በሌላ መልኩ እንደዚህ አይነት ነገሮች ጋር ኢንጌጅ ማድረጋችን አይቀርም። ቴንኪዩ ስላዳመጣችሁኝ፣ ተባረኩ። ሌሎቻችሁ ቀጥሉ። ቴንኪዩ ኤቢ፣ ኢትስ ዌል ኤክስፕላኔሽን። ምናልባት ሌላ ቀንም እንዲያውም ደግመን በደንብ ክላሪቲ መፍጠር ካለብን ማስታወቂያም ሰርተንም ቢሆን እንዲያውም አሁን ሰው ያለው እዚህ ሚዲያ ላይ ስለሆነ አንተ የምትግባባቸውም እንኳን በቤተክርስቲያን በኩል እንትን የሚሉ ካሉ የምር በስነ ስርዓት ማስታወቂያ ሰርተን እዚህ ቲክቶክ ላይ የምንግባባ ሰዎች አንድ ላይ ገብተን ሰው ማቴን እንዲያደርግ እንደዚህ አይነት ነገር ማድረግ ካለብን እናደርጋለን። እና ይሄ የሁላችንም ቢዝነስ ነው፣ የሁላችንም ጉዳይ ነው። እንደዚህ አይነት ሚስ ሪፕሬዘንቴሽኖች ለወንጌሉም ነው እንቅፋት የሚሆኑት። የታላቁ ተልእኮንም ስራ በጣም ያሰናክላሉ እና ውስጥ ያሉትንም ደግሞ ፍረስትሬሽን ይፈጥራሉ አዳዲስ አማንያኖችንም። እና በየቀኑ ሰዎች ወደ እግዚአብሔር መንግስት የሚመጡባት ቤተክርስቲያን ነች። ሰዎች የሚታነጹባት የሚያገለግሉባት ቤተክርስቲያን ነች። እንደምታውቁት የኢትዮጵያ ቤተክርስቲያን እንግዲህ የዲኖሚኔሽን አጥር ውሸት ነው ታውቃላችሁ። እዚህ ቲክቶክ ላይ ነው የዲኖሚኔሽን አጥር ያለው እንጂ መሬት ላይ ምንም የዲኖሚኔሽን አጥር የለም። ሉተራኑ ሙሉ ወንጌል ነው ያደገው፣ አብሮ ሙሉ ወንጌሉ መሰረተ ክርስቶስ ነው ያደገው፣ መሰረተ ክርስቶሱ አማኑኤል ነው ያደገው። እና የዲኖሚኔሽን አጥር እዚህ ቲክቶክ ላይ ነው እኔ ገሌ ነኝ እኔ ገሌ ነኝ ያለው እንጂ የኔቸሯ ራሱ የኢትዮጵያ ቤተክርስቲያን ስፔሻሊ ባለፉት ረጅም ዓመታት አብረን ነው ሁላችንም እንትን ያልነው እና እናውቀዋለን ልላችሁ ፈልጌ ነው። እኔ ስለ መሰረተ ክርስቶስ ነጋሪ አያስፈልገኝም። ሀረር መሰረተ ክርስቶስ ከወጣቶች ጀምሮ ጉባኤ ላይ ያገለገልኩኝ ነው። ከሀረር እስከወጣሁበት እድሜ ድረስ የቆየሁት። ከዛ የወጡ አገልጋዮችን አውቃለሁ፣ ጓደኞቼን አውቃለሁ። እንደገና ደግሞ ኮሌጃቸውንም በደንብ አውቃለሁ። ፋሚሊየር ነን። እንደ አማኑኤል ለኢትዮጵያ አማኑኤል ህብረት ቤተክርስቲያን መሰረተ ክርስቶስ የምትሰጠው ኮታ አለ፣ ፍሪ ስኮላርሺፕ። እና ያንን ተጠቅመው የተማሩ ብዙ አገልጋዮቻችን አሉ። ፉልታይመሮቹን ታስተምር ነበረ፣ ፍሪ ስኮላርሺፕ ላይ እየሰጠች ማለት ነው። እና ደብረ ዘይት ላይ ያለው የአንደር ግራጁዌት ስኩል ማለት ነው። እና ለእኔ በጣም ፋሚሊያር ቸርች ነች፣ በደንብ ነው ማውቃት እና ብዙም አገልግዬባታለሁ እውነት ለመናገር። መሪዎቿንም ምንንም አውቃለሁ። አሁንም ድረስ ጥሩ ተግባቦት አለኝ ከነሱ ጋር እና ስለዚህ የኛ ቢዝነስ ነው፣ የወንጌል አማኞች ቢዝነስ ነው። እና በተለይ ቅድም እንዳልኳችሁ ከታላቁ ተልእኮ አንጻር ትልቅ እንቅፋት የሚሆን አይነት ነገር ነው። አሁን እንደምታውቁት የፕሮቴስታንቲዝም ባለፉት 15 እና 18 ዓመታት ከፖስት ሚሊኒየም በጣም የተቸገርንበት ነገር ምንድነው ካላችሁኝ የሚዲያ ሃንድሊንግ አንችልም። እና የሚዲያ ሃንድሊንግ አንችልም፣ ሚዲያን ማኔጅ ማድረግ አልቻልንም። እንገለጥበታለን ብለን ተጋለጥንበት ብሏል አንድ ሰው ሲናገር። እና ግለጠን እንል ነበር፣ በሚዲያ መጣ፣ እንገለጥበታለን ስንል ተጋለጥንበት ብለዋል። እና በጣም የፕሮቴስታንቲዝም ፌይሊየር ብዬ የማስበው ሚዲያ ሃንድሊንጋችን ነው። እና ሚዲያ ተገኘ ተብሎ ሰው ምን ያመጣል አስከትሎቱ ምንድነው ምናምን ሳይል ሄዶ የማያምኑ ሰዎች ጋር ለወንጌል እንቅፋት የሚሆኑ አይነት አካላት ጋር ሄዶ እንደዚህ አይነት ሊያውም ሮንግ የሆነ ኢንፎርሜሽን ይሰጣል።
ከዛ እነሱ ደግሞ ዩቲዩባቸውን የሚያጧጡፉበት ምናምን አሁን አይደለም ወጥቶ ጭራሽ እንደዚህ አይነት ሚዲያ ላይ ሄዶ በስመ ክርስቲያን የተከፈቱ ሚዲያዎች ራሱ መኒ ኦሪየንትድ ናቸው እና ለነሱ ይሄ በቃ ሆት ኢሹ ነው እና አርቆ ከአስከትሎት አንጻር ምን ያመጣል ምን አይነት ዳሜጅ ያመጣል የሚለውን ማሰብ ይፈልጋል እና ይሄው እንግዲህ አሁን በሰማነው አግባብ እንኳን ምን ያህል ሰዎች ሳይሰሙ ሳያስተውሉ ከነገሮች ጀርባ ያሉትን ነገሮች እንትን ሳይሉ ብዙ ርቀት እንደሚሄዱ እያየን ያለ ነው እና ቅድም እንደጀመርነው እኔ ፐርሰናሊ እኔ ስዩም አንቶኒዮስ ላይ እኔ ትልቅ ሪዘርቬሽን ያለኝ ሰው ነኝ እኔ ከድሮም ጀምሮ ማለት ነው እና አንዳንድ ነገሮች ኢሹ መሆን ፊገር መሆን የሚፈልጉ ሰዎች አሉ የፕሮቴስታንቲዝምን ወክለው መታወቅ የሚፈልጉ አይነት ሰዎች አሉ እንደዛ አይነት ጥማት ያላቸው እንደነ ዶክተር ወዳጄነህ አይነት ምናምን እና ፊገር መሆን ሲያቀታቸው ጠላት ይሆናሉ እና ያ የፓወር ኢሹ በቃ አለ እንደዛ አይነት ነገር አለ እና የሚፈልጉትን ቦታና ስልጣን ሳያገኙ ሲቀሩ ቃታውን ወደ ራስ ይስቡታል ማለት ነው እና ትሬት ይሆናሉ ማለት ነው የቸርች ትሬት ይሆናሉ አሁን በጣም ያስቸገሩ ነው ያሉት ደግሞ እንደዛ አይነት ግለሰቦች ናቸው ሆኖም ግን በቃ እንግዲህ እኛም በተቻለን መጠን ይሄን ነገር ክላሪቲ ለመፍጠር እንሞክራለን እንደመነሻ ይሄ ከሆነ እንዲያውም ለምን በደንብ ኮንሰርንድ እንድንሆን ያደርገናል ብዬ አስባለሁና ምናልባት ሌሎቻችሁ የምትሰጡት ሐሳብ ካለ ማይክ መክፈት ትችላላችሁ ቴንክ ዩ ኤቢ ዝም ከምንል እኔ ልግባ እንግዲህ ኤቢ የተናገረው ያው የነገሩን ቅደም ተከተልን ያስቀመጠውና በጣም ምንም የሚጨምረው ነገር የለም አብዛኛውን ነገር ያው አላውቀውም በዝርዝር ነው ያወራው ከቅርበት የተነሳ ማለት ነው እኔ ግን የምፈልገው ሚዲያ ላይ የተወሩትን ነገሮች ነው አስባችሁታል በእነዚህ ሰዎች ደረጃ ያለ ሰው የግብረ ሰዶማውያኖች ህብረት አለ በቤተክርስቲያን ውስጥ ብሎ መናገር ምን ይባላል ካለኮ እከሌ ብሎ ጠቁሞ እነዚህን ሰዎች እጅ ጭኖ አጋንንቱ ማውጣት ማስተማርና ማስቆም ነው ወይስ መቶ ዩቲዩብ ላይ እና ፌስቡክ ላይ ቲክቶክ ላይ መቶ የግብረ ሰዶማውያኖች ህብረት አለ ብሎ መናገር ነው ትክክሉ ይሄ ነው አይደል እንዴ ካለ እነከሌ እኮ ግብረ ሰዶማውያኖች ሆነው ባይብል ስተዲ ያላቸው ብለው በስም ጠቁመው ማቅረብ ነው ያለባቸው ካለ እኛ ችግር እኮ የለብንም ይሄን ነው ያየሁት ማለት አንድ ሰው ብቻ ለምን የተናገረው እኛ የሆኑ ሰውዬም አሉ እንዲሁ የመካነ ኢየሱስ ቄስና ይሄ ትክክል አይደለም ሲነገር ለሚዲያ የሚቀርባለ እንደገና ደግሞ ከሚዲያ ባለፈ ደግሞ በውስጥ ደግሞ የሚነገር ነገር አለ ከዛ በኋላ እንዲህ ተከስቶ ነበር እነዚህን ሰዎች መንጠረን አውጥተናቸዋል ነው መባል ያለበት ሰዎቹ ላይ እናገሩም ግን እናውቃለን ኢንፎርሜሽን አለን ፓስተሮች ናቸው በጸጋ ስጦታ ያገለግላሉ እንዲህ ናቸው ማለት ምን ይሉታል ምን አይነት ጥበብ ነው ይሄ እንዲህ አይነት ጥበብ አለ እንዴ ካለ እኮ ችግር የለውም እኛ አሁን እኔ እየደበቅን አይደለም ካለ ይውጡ እኔ አውቃለሁ የመሰረተ ክርስቶስ አገልጋይ እጅ ጭኖ አጋንንት ሲነቅላ አይቻቃለሁ ባይኔ አንድ ሁለት አይደለም ከዛ በላይ እየጮሁ ሲወጣ አይቻለሁ you're right እጅ ጭኖ የኤምኬሲ የመሰረተ ክርስቶስ አገልጋይ አጋንንቱ ሲነቅሉ አውቃለሁ እኔ አይቻለሁ ሲወጣ አይቻለሁ እንደዚህ ነው የሚደረገው አይ አጋንንት ማስወጣት አልችልም ካሉ ደግሞ ለዚህ ለሽማግሌዎቹ አቅርቦ ለከሌ ይጸልይላቸው ነው መባል ያለበት እንጂ ቲክቶክ ላይና ዩቲዩብ ላይ መጥቶ መናገር ምን ይባላል ይሄ ከጤና አይደለም ይሄ ከጤና አይደለም ራስ ላይ እንደመተኮስ ነው ለኦርቶዶክሶችም አይጠቅምም ለሙስሊምም አይጠቅምም ይሄ መጀመሪያው ነው ሁለተኛው ደግሞ የከበደኝ ነው ማወራው ሁለተኛውና ዋናው ነገር የሆነ
ሲሰበክ መሰበክ ያለበት ስለ ቤተሰብ፣ ስለ ቅድስና። ቅድም ኤቢ ይሰብካሉ ብሏል፣ ግን ያምኖ ሰስፋይድ ምክንያቱም ሁሉ ጊዜ ያንኑ ሲያወሩ ስለማይ ስለ ልጅ ልጅ፣ ስለ አያት፣ ስለ ፋሚሊ ነው፣ ስለ ቅድስና ነው መሰበክ ያለበት እንጂ 24 ሰዓት ያንን ነገር መስበክ ማለት ትክክል አይደለም። 24 ሰዓት አይሰበክም። ምክንያቱም ህግ በተሰበከ ቁጥር ህጉ አይደለም ጸጋው ነው ነፃ የሚያወጣን። ማለት ህግ ኃጢአትን ጉልበት እንዲኖረው ነው የሚያደርገው። ይሄ ኃጢአት ጉልበት እንዲኖረው ካስፈለገ አታድርጉ እያሉ የዞሩ መስበክ ነው። ስለ ሌብነት የተሰበከ ማህበረሰብ ሌባ ሆኖ ነው የሚያልፈው። ስለ አመንዝራነት የተሰበከ ማህበረሰብ ማለት አመንዝራነት መጥፎ ነው ብሎ መስበክ ይቻላል። ከዛ በኋላ ግን ወደ ጸጋው ነው የምናገናኘው። ጸጋው ደግሞ ይነቅላል፣ ይሄ ነገር ይተክላል፣ ይቀድሳል ጸጋው። ስለዚህ ከሚቀድሰው ጸጋ ጋር ማገናኘት ነው እንጂ ያለባቸው ያንን ፓወርፖይንት እና ቪዲዮ እያሳዩ ያንን አቦርሽን ሲሪየስ አይሚን ኢትስ በቃ ቶርቸር ነው፣ ቶርቸር ነው። የምናውቀው ሰዎች ያመናል፣ የማያውቁት ሰዎች ምን እንደሚሆኑ ይከን ኢማጂን። ዴይ ቱ ዴይ ጌታ ረድቶን ያለ ነው። አናታች ላሉ ሰዎች ነው አም ሶ ሶሪ። ስንት አይነት ነገር ነው ያለውና እሺ ባጭሩ እንትን ልበለውና በአጠቃላይ በጸጋው ላይ የተኮረ ስብከት ነው መደረግ ያለበት። በአብዛኛው የተወሰነ እንትን ይደረጋል፣ ለተወሰኑ ሰዎች ደግሞ በጥልቀት ማስተማር ይቻላል። ማህበረሰቡ ግን ስለ ቅድስና እግዚአብሔርን ስለመፍራት ስለ ጸጋው ነፃ ስለመውጣት ስለዛ ታስተምራለህ። ይሄ ማለት ኃጢአት አይሰበክ እያልኩ አይደለም፣ መሰበክ አለበት። ስለ መርገም አይሰበክ እያልኩ አይደለም፣ ግን ዋናው ጸጋው ነው እንጂ 24 ሰዓት ሳምንቱ ሙሉ አመቱ ሙሉ የሆነ አንድ ሰብጀክት ላይ ብቻ ሰብ ስፔሻላይዝ ማድረግ ትክክል አይደለም። ይሄ በሆነ ኤሪያ ላይ ሰብ ስፔሻላይዝ የሚደረግ ጸጋ የለም። ጸጋ አንድ ነው፣ እሱም መጽሐፉ ላይ ያለው ነው። በቃ በቅድስና እንድንኖር ጌታን በማወቅ እንድኖር ጌታን በመምሰል እንድንኖር የሚያደርገንን ጸጋ ነው እንትን ማድረግ ያለብን ለማለት ነው። ዩር ኦል ብለስ ቴንክ ዩ። እንግዲህ ኤቢን ፍላሽባክ አስደረግከው መሰለኝ። እሺ ተሙዬ ቀጥል። ኦኬ ሳሚ፣ ኤቢ፣ ሶቨርን እና ዋሴሪያል፣ ሚኪያስ አበራ፣ ዳንዬ ሁላችሁንም በጌታ ሰላም ሰላም ብያቸዋለሁ። ኢሚኬሲን ሳውቃት አይደለም ሆሞሴክሹዋልን ፕሮሞት ልታደርግ ይቅርና ማለት ነው ወይ ደግሞ አክሴፕት አፊርማ አድርጋ አዚ ከዶክትሪኑ ጋር ቀላቅላ ልትሄድ ይቅርና ያላት ዲሲፕሊን ላይ እስከ ጥግ መሆኑን በጣም ነው የማውቀው፣ ጌታ በሚያውቀው መንገድ ማለት ነው። ይሄ ደግሞ ዛሬ ኢትዮጵያ ውስጥ መሰረተ ክርስቶስ ተብሎ መጥቶ ሳይሆን ጥንትን ባይ ኔቸር በራሱ ሚኒዮናይት ተብሎ ሲነሳ በጣም ዘሞስት ካልም የሆኑ በዲሲፕሊን የታጠሩ ፈራሃ እግዚአብሔር ስላላቸው አይደለም በሀገር ደረጃ ለጦርነት ቤተክርስቲያኑ ለቃችሁ ውጡ ውጡ ምናምን ቤት ተከፈተ። ማንም ሰው ምላሽ አልሰጠም። በዛ ጊዜ አንድ ኤቢ ነበር ሲመልስ የነበረው እና እቺ ቪዲዮ ተቆረጠችና ቅርብ ቀን አንድ ግለሰብ መጣና የሉተር ቡችሎች ሆሞሴክሹዋል ናቸው ምናምን ተብሎ እንትን መጣና ምን ልል ነው አንዳንድ ጊዜ እውነት ያልሆነ ነገር ባልተያዘ ባልተጨበጠ ዓለምንም አፊርም የተደረገ አውቴንቲክ ባልሆነ ማስረጃ የሚወሩ ወሬዎች ባክፋይሩ መልሶ ወደኛ ወደ ራሱ ነው። ቅድም ሳሚ ስትናገረው ነበርና ያ ማለት የወንጌል ጠላት ሆኖ ኢየሱስ ያድናል ብለን እንኳን መናገር የማንችልበት እንቅፋት ይዞብን በራሳችን ላይ ማምጣት ነው። ነገር ላይ የተቻኮለ ነገር ባይሆን በጣም መልካም ነው ብዬ አስባለሁ። ኤሚኬሲን ሳውቃት እኔ የተዳርኩባት ቤተክርስቲያን ናት እና እኔ እዛ ቤተክርስቲያን ባልሆንም ከግማሽ አካል ያው እዛው ነች፣ አገልጋይ ነች። ፓስተሮችን አውቃቸዋለሁ፣ ወንጌላዮችን አውቃቸዋለሁ። ሲሰጠን የነበረው ትምህርት በጣም ምን ያህል ዲፊካልት እንደሆነ ኢቨን ከዛ የጋብቻ ትምህርት ከመጀመሪያ በፊት እኔ በ30 እና 40 ጥያቄ ይሄን ያህል 5-6 ቀን እየተመላለስኩ እንዲህ ተመርምሬ በእውነት እስኪ ሰለቸኝ ድረስ ማለት ነው። እና የዚህን ያህል ጠንካራ የሆነች ቤተክርስቲያን በመዋቅሯ ብቻ አይደለም በአገልግሎቷ እንከን የማይገኝላት ቤተክርስቲያን የሆሞሴክሹዋልን እንትን አፊርማ አድርጋ በራሷ
እንደ ዶክትሪን አድርጋ አስተማረች ተቀብላለች ብሎ መናገር በራሱ የእውነት በጣም አሳፋሪና አስደንጋጭም ነገር ነው። አይደለም ከአባልነት መሰረዝ ይቅርና ማለት ነው እና በህግም ራሱ መጠየቅ ያለባቸው ሰዎች ናቸው እና እግዚአብሔር ይቅር ይበለን ሁላችንም። ከሁሉ በላይ ደግሞ አንድ ነገር ደግመን ደጋግመን በዛ ነገር ላይ በዋንበት መጠን ለዛ ነገር ተላልፈን እንዳንሰጥም ደግሞ ያስፈራኛል። ያ ማለት ለሚስ ሪፕሬዘንቴሽን ማለት ነው። ከዚህ በተረፈ እዚሁ ሚዲያ ላይ እየተዘዋወረ እዚሁ ቲክቶክ ላይ እየተዘዋወረ ያለ ነገር ይህ ማስጠንቀቂያ ስለሆነ ማለት ነው። ተመስገን ለጓደኞች ደርሳ ማለት ሉተራን፣ ሜኖናይት ወይም መሰረተ ክርስቶስ ምናምን እንደዚህ ሆሞሴክሹዋልን አፊርም አድርጓል ብላችሁ የምትሉ ከሆነ የእርዳታ ድርጅታችሁን እናንተ በምትሰሩበት አዘሴም ሌቭል ማለት ነው ፖለቲካውን ይዘን እንመጣለን ማለት በኛው ፋይናንስ በዛውም በኛው በቤተክርስቲያን በአውቶንቲክ በሆኑ ሰው በሆሞሴክሹዋሎቹ በሆኑት በዛ ተደጋፊ እንደሆናችሁ ማለት ነው። የእናንተ እጃችሁ እዛ እንዳለ እናንተ ራሱ ሆሞሴክሹዋልን ሰፖርት እንደምታደርጉ አድርገን ሌላ ሮንግ የሆነ ፖለቲክስ ማቅረብ እንችላለን። ይሄ ደግሞ አያስኬድም። እግዚአብሔርን የምንፈራ ሰዎች ነንና አያስኬድም፣ ጥሩ አይደለም። እኛ በውሸት እግዚአብሔር የምናስከብረው ኢየሱስ የለንም፣ የምናስከብረውም አምላክ የለንም እና ስለምንወዳችሁ ነው እዛ ልማትንና ዶክትሪንን እየለየን አሁን ኢቨን በጣም በሚያስደነግጥ ሁኔታ እዚህ ሶሻል ሚዲያ ላይ የሚሆን በመሬት ላይ ልክ ሆሞሴክሹዋሊቲ አፊርም አድርገው ጀስት አንድ እንደ ዶክትሪን አድርገው እንደሚያራምዱ ይነግሩናል ብዙ ጊዜ ኢንክሉዲንግ አሁን ለምሳሌ ኢትዮጵያ ከወጣችበት ከኤልካ ወይ ደግሞ ወርልድ ሉተራን ፌዴሬሽን ጭምር ማለት ነው። አንድም ቦታ በቡክ ኦፍ ኮንኮርድ ወይ ደግሞ በሌላ ስምምነቶች ውስጥ ሆሞሴክሹዋልን አፊርም ያደረገ አንድም መጽሐፍ የለም። አዜ ዶክትሪናል ማለት ነው። እየተወራ ያለው በዶክትሪን ደረጃ ተቀበለች ተደርጎ ወይ ደግሞ ፕራክቲካሊ ልምምዶቿ ላይ ጀስት አሁን የኢትዮጵያ ወንጌላዊት መካነ ኢየሱስ ፔንቴኮስታል ልምምዷንና ቡክ ኦፍ ኮንኮርድን ጎን ለጎን አጣምራ አስማምታ እንደሄደችው ማለት ነው። የዚህ አይነት ያስኬደች አንድም የለም እና እንዲሁ በጨረባ የሚደረግ እንትን አያስኬድም እና ኢትዮጵያ ውስጥ ያለው አንድ ጊዜ አቡነ ጳውሎስ ናቸው መሰለኝ በጣም ቆንጆ ነገር የተናገሩት እና ወይ ከዚህኛው ጳጳስ በፊት የነበሩት ሆሞሴክሹዋልን የሚሸከም ጫንቃ የለንም ያሉት እና እኔም አሁን ያለችውን መሰረተ ክርስቶስን መካነ ኢየሱስንም የኢትዮጵያውን ነው አዚ ኢትዮጵያን ኮንቴክስት ነው ማውራው ሌሎችም ቃልዮትንም ሌሎችም ሳይ የሚሸከም ጫንቃ የለንም። አዘሴም ታይም ምንድነው የተፈጠረ ያለው ሲዩዲን ላይ በተከሰተው የመካነ ኢየሱስ ምን ያህል መካነ ኢየሱስ ከሉተራን ተባራ እንደወጣች በሆሞሴክሹዋል ምክንያት ራሱ ያላትን አንድ ዶክትሪን አንድ ዓላማ አንድ ሀሳብ ይዘው እንኳን እንዴት እንደተባረሩ ማየት እንችላለን። አይደለም ኢትዮጵያ ውስጥ ጭራሽ ቅርንጫፍ የሌላት የውጭው ሜኖናይት ይቀርና ማለት ነው። የኢትዮጵያ መሰረተ ክርስቶስ በጣም ጠንካራ በአመራር የተደራጀ በዶክትሪን የተደራጀ በልማት የተደራጀ ኢቭን ኮምፓሽንን ጨምሮ ማለት ነው እና ምን ሁኑ እንደሚሉን ራሱ አንዳንድ ጊዜ ግራ እየገባኝ ነው እና በሶስትና በአራት ሰው በሚዲያ ብዙ በማውራት ውሸትን እውነት ማድረግ አይቻልም እና ስለዚህ ዶክተር ስዩም አንቶኒዮስም ሆነ ሶስቱና አራቱ ሰዎች የመቸኮልና ትንሽ ግብረገብ የመጣስ ነገር አለ። ማንም ሰው የሚሆን ምንም ሰው ከቤተክርስቲያን አይበልጥም ማለት ቤተክርስቲያን ልክ ነች ብለን እያወራን አይደለ ማለት ኢንፋለብል አይደለችም ብለን ግን አላወራንም። አትሳሳትም ብለን በቃ ከእግዚአብሔር ሰምታ ነው የምታደርገው ቤተክርስቲያን አትቸኩልም ብለን እያወራን ሶስትና አራት ግለሰቦች በሚያወሩት ሚዛን ተቀምጣ ትሳሳታለች ማለት ደግሞ ያለክ አይደለም እና ሚዲያ ላይ ካሉ ሰዎች ይልቅ ውስጥ ላይ ያለው ትግል ምን ነበር ብሎ የመረመረ ሰው አላየውም፣ እስካሁን አልሰማም። ውስጥ ላይ ነበረው በሽማግሌዎች መካከል ማለት ነው። በሽማግሌዎች መካከል ያለውን ውይይትና ክርክር አልሰማንም እስካሁን። ይሄ መሪዎች አሏት። በአስተዋዮች መካከል ደግሞ የሀሳብ ግጭት የሀሳብ ፍጭት ይኖራል። በዛው መጠን ግን እንደዚህ አምባጓሮ እየፈጠሩ በለው እንዋጋ በለው በልስማ በለው በዚህ መንገድ ግን ሚዲያ ላይ ወጥቶ መነገሩ በጣም ጤና ቢስነት ነው እና መሰረተ ክርስቶስ አልተሳሳተችም። የእውነት ነው የምላችሁ እና ነገሮች ቀስ ብለው እውነት ይወጣል ብዬ አስባለሁ። ብቻ ተባረኩ።
እሺ ወገኖች ቀጥሉ። ማውራት የምፈልጉ ሰዎች ሚኪ ዋሴ ሊቀ ሊቃውንት ሻርፕ ሹተር ሶቨሪን መክፈት ትችላላችሁ። እሺ ሁላችሁንም ሰላም ብያለሁ። ኤቢ ዋሴ ሰርዋጀን ሳሚ ተሜ ዳንዬ ሁላችሁንም ሰላም ብያለሁ። ያው እኔ ምንም የምሰጠው ሀሳብ የለም። ኤቢ በጣም ነው የምናመሰግነው። ጥሩ አይነት ገለጻን የሰጠን ጌታ ዘመን ይባርክ። ብቻ ተባረኩ። በቃ እነ ሰርዋጅን ይቀጥሉበት። ቤተክርስቲያን የሚጠብቁ ሰዎችን ህግ አልተከተልሽም ተብሎ አልተከተሉም ተብሎ እንዴት ሰዎች እንዲደረጋሉ በጣም አዝኜ ነበር። መጽናናት ነው የሆነልኝ። እግዚአብሔር ይባርክ። እንዳልከውም ስብከት በቸርች ውስጥ በቤተክርስቲያን ውስጥ ስብከታችን ምንድነው? ቆላሲያስ ላይ ጳውሎስ እንደሚል እርሱ ነው የሚለው። ቶፒካችን ኢየሱስ ክርስቶስ ነው እንጂ ኃጢአትም ቶፒክ አይደለም። ፎርዛስ ማተር እና ስፔሻላይዝ የሚደረግም ሌላ ሴክት ሌላ ስትሪም የለም ምንም። በወንጌል ውስጥ ወንጌላችን ክርስቶስ ነው፣ ክርስቶስ ነው የሚሰበከው። በዛም ረገድ እንደው ካየ ነው እውነት ለመናገር ሰውን ኃጢአት አትስራ ስላልከው ኃጢአትን አይተው ክርስቶስ ሲሰበክ ብርሃኑን ሲያገኝ ሰው ከክርስቶስ ጋር ሲገናኝ ብቻ ነው ጸጋው ሲያገኘው ነው ኃይልም ያገኘው የሚበራለትም መቆም የሚችለው። ስለዚህ ምንም ቅድስናም በራሱ ብቻውን ስብከት አይደለም፣ ክርስቶስ ነው ስብከታችን። ከክርስቶስ ውጭ ያለው ስብከት በጠቅላላ እንደሆን በጣም በጥርጣሬ መታየት ያለበት ነገር ነው። ጥሩ እይታ ነው የሰጠኝ። ዲቴል በእውነት ውስጥ ያለውን ዋትስ ሪሊ ጎይንግ ኦን የሚለውን ግራውንድ ላይ ብዙ የተሟላ እንትን ስለሌለኝ ሌላ ቢቀጥል ጌታ ይባርካችሁላችሁ ነው። ሳሚ አንድ 5 ደቂቃ የሆነ ስክሪን ላሳያችሁ። አንድ እንትን ይቻላል። እሺ ከዚህ በላይ በትልቁ ልሆን ኧረ ትሆናለህ አንተ ትገዝፍ ዘንድ እኛ እናንስ ዘንድ ይገባል። አንተ አውሮፓ ምናምን ምዞር አሜሪካ፣ እኛ ኬንያ እርግማን ያለብን ይመስል ምስራቅ አፍሪካ ላይ ሩዋንዳ፣ ኬንያ ምናምን የሚያንከራትተን ያቺን ቲሸርት ባይዘዌ ከፈለግ ላመጣልህ ይችላል። ለአንተ ትሆናለች። ለማንኛውም አዟሪ መንፈስ ቀዳስ ይዞርብህ ነበር። ስማ እሺ፣ አንተ እኮ አሁን የዩ ጩፋን መጽሐፍ ገምጋሚነት ከተሾምክ በኋላ ብዙ ነገር እየቀላቀልክ ነው። አሁን ክፈት ስክሪን እከፍታለሁ። ሁለት ነገር አንደኛ እኔ አሁን ቤተክርስቲያን እነዚህ ሰዎች ላይ ሰሞኑን የወሰደችው እርምጃ ፐርሰናሊ እነሱ ያው የመርህ ሰዎች፣ የዲሲፕሊን ሰዎች፣ የአሰራር ከአቅማቸው በላይ ከቁጥጥራቸው ውጭ ሆኖባቸው ነው እንጂ አልገዛሁትም ነው እንጂ ግን ማለፍ አልቻልኩም። እግዚአብሔርን ያዲ ተባረኪ፣ እግዚአብሔር ይባርክሽ አንቺ ጻድቅ ሴት። በውስጥ ጽፍልሻለሁ ያዲ የተፈጠረውን የወሰንኩትን ምሳሌ ፖለቲካዊ ኪሳራ የሚያስከትል ውሳኔን የወሰኑት በቤተክርስቲያን ዲሲፕሊን መስመር ከአቅማቸው በላይ በሆነ ነገር ምናምን ያደረጉት ነገር ትክክል ቢሆንም ግን ሰው እነሱ እንደገና ሊቨሬጅ ኮላተራል ዳሜጅ የሚያስከትል ነገር እንደሆነ እኔ አስቤያለሁ። እንደዛ ማድረጋቸውን አልወደድኩትም። ለምን ተመልከቱ ግብረ ሰዶም ዮኒ ማኛ የእነዚህ ሰዎች መታገድ ቪዲዮ አውጥቶ አንድ ኦርቶዶክስ ልጅ ተነትነዋል። አንድ ኦርቶዶክስ ልጅ ኳስ ራሱ እንደዚህ አይተነተንም እና እሱን አውጥቶ ከፍቶ ተመልከቱ እነዚህ ሰዎች መሰረተ ክርስቶስ ግብረ ሰዶም እንዳትቀበል ስለተቃወሙ አገዷቸው። እኔ ማኛው ያለ ማስረጃ የሚያወራ መሰላችሁ ምናምን ብሎ ሲናገር አየሁት በአጋጣሚ ሳልፍ መንገድ ላይ ቲክቶክ ማለት ነው። እና የቤተክርስቲያን ውሳኔ እነዚህ ሰዎች እንትን ማለቷ በውስጥ ብዙ ኢቮልቭ ያደረገ ነገር ቢኖርና ጀስቲፋይ ቢያደርጉትም በውጭ ግን ፖለቲካሊ ምን ኪሳራ ሊያመጣ እንደሚችል
ብዙ ቦታ አልሰጡትም። አንድ ሰው እዛ ቸርች ውስጥ ያለ ሰው አናገርኩት። ለምንድን ነው ይሄ ነገር እኮ ሰው አይረዳንም፣ ሰው አያስበውም፣ ለምን እንደዚህ ወሰኑ ምናምን ስለው ምን ያመጣሉ አለ። ቤተክርስቲያን ያላትን ዩኒቲ እና በቃ አሰራር፣ ደንብ፣ ስርዓቷን፣ አንድነቷን መጠበቅ አለባት። የሚረብሿትን ሰዎች በመፍራት ምንም ልትቀጥል አትችልም። ብልጣብልጥ ቢሆን ኖሮ እንደዛ አያደርጉም ነበር። ያው ያለውን ነገር ታውቃላችሁ። ግን እኔ አሁን ለምሳሌ የሜኖናይት የአናባፕቲስት ወይም ሜኖናይቶች ኦር እንደዚህ አይነት ሁሉም አይደሉም፣ ታውቃላችሁ። በጣም ጥቂት ሴክቶች ናቸው። በቸርች ኦፍ በሉትራን አካባቢ እና ኤልሲ ምን ያህል ስትሪክት እንደሆኑ ታውቃላችሁ። እነ ኤልካ እና ሲኦዲ ቸርች ኦፍ ስዊድን ሲኦኤስ ምናምን እንትን ያደረጉትን ያህል እና ኤልኤስ ደግሞ በጣም ስትሪክት ናቸው በጣም እና መካነ ኢየሱስ አንዲት ሂንት ተውትና ግብረ ሰዶምና ኔጎሽት ልታረቅ ቀርቶ አንዲት ፍንጭ ነው የምላችሁ። እኔ እንግዲህ 6 ወር ያጠናሁትን ጥናት ነው የምነግራችሁ። አንዲት ነገር የሆኑ እንግዶች አዲስ አበባ መጡ፣ አድዋ አዳራሽ ተገኙ፣ አድዋ መታሰቢያ የገስት ግራጁዌሽን ላይ ተገኙ። ያ ነው እንግዲህ መካነ ኢየሱስ እንድትናጥ ምክንያት የሆነው። እነዛ ሰዎች ሆሞሴክሹዋል የሚቀበሉ ሰዎች ስለሆኑ ፓርትነሮች ስለሆኑ ፓርትነርስ ግን እኔ 10 ምናምን ፎቶዎች ላሳያችሁ ይችላሉ። ቅድስት ሥላሴ መንበረ ፓትርያርክ ከቸርች ኦፍ ስዊድን ከአክት ስዊድን የመጡ ሰዎች የጠቅላይ ቤተ ክህነትን ሁሉ ሲያናግሩ ሲያወሩ ፎቶ ሲነሱ ምናምን ላሳያችሁ ይችላሉ። እነዚሁ ሰዎች የቸርች ኦፍ ስዊድን ሰዎች ማለት ነው። አሁንም ቢሆን በመካከላቸው ያለው ፓርትነርሽፕ አለ። ይህም ቪዲዮ ሳይሆን ላሳያችሁ። ካሜራ ልጥረገው አንዴ። ካሜራን እስክጠርገው ግን ስለ ቲሸርቷ ብነግረን ደስ ይለኛል። ቲሸርቷንማ ፈልጋታል። ቲሸርቷ መልዕክት ስላላት ነው። ይነበባል ይታያል እንጂ አይነበብም። ምንድን ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ድርጅት ኮሚሽን ነው የሚለው። ከዛ አወር ፓርትነርስ ይላል። ፓርትነርስ ከታች ይላል። ብሮት አለ፣ ኤንኤችሲአር አለበት፣ ጭራሽ ዲሲኤም አለ። እሱ ጤነኛ ነው። እሱማ ከሌሎች አንጻር ችግር የለም። ይሄ ይታያል። ለምን ጤነኛ ነው እንዴ? ዲሲኤም አለ። አክት አሊያንስ ይታያል። አክት አሊያንስ ማለት ቸርች ኦፍ ስዊድንንም ሁሉንም የያዘ ነው። ሰብስቦ እነ ኖርዌጅን የያዘ ነው። ወርልድ ቪዥን ይታያል። ክርስቲያን ኤድ አለ። የኖርዌይ ነው። እሺ ሌላ ላስቅ። በጣም ስካንዲቪያን ካንትሪስ ደግሞ ይታወቃሉ። ይሄ ማን ነው? ዘ ሉተራን ወርልድ ፌዴሬሽን። አረ ይሄ እኮ ጥብስ እኮ ነው። ይሄ ምን ሆነ? ይሄ ምንድን ነው? ዋዘር ቱ ትራይቭ አክት ቸርች ኦፍ ስዊድን ማለት መካነ ኢየሱስ ቻው ያለችው ነው። እንግዲህ የራሷ ከኦርቶዶክስ ጋር በፓርትነርሽፕ ይሰራሉ። እኔ ዶክመንቱን ፈልገዋለሁ። ምክንያቱም ዌብሳይት ጽፌ ያለው እኮ ከታች ይኸው እኮ ጽፌ ያለው ስክሪንሾቱ ልሰዱት ችግር የለውም። ኤቢ ሪካርደሮች ይህን ነገር በደንብ ሪካርድ አድርጉ። ሪካርደሮች ይህን ነገር ሪካርድ አድርጉና ልቀቁ። ሪካርድም የሚፈልግ አይደለም። በደንብ ነው እንጂ መሰራት ያለበት በሪካርድ ማን ይሰራል? እኛ ጋር እኮ አንተ እኮ ቅድም ተናግረሃል። ፖለቲካውን ስላልቻልንበት ነው እኮ ስንት ነገር የሚሰራብን። ይኸውልህ ቆይ ላሳይ። ሌላ ጌታ ስንታ የት አለ? ተመስገን ሎዛ የት አለ? ናግባ ሎዛ ሄደ እኮ ናግባ ሎዛ አሳይ ያለ ነበር። ሎዚ ይግባ
አሁን የምታደርጉትን ላሳያችሁ። ይሄ አክት አሊያንስ ማን ነው ብላችሁ ግቡ። አክት አሊያንስ ማን እኮ እያንዳንዱ እናየዋለን። ይሄን አልጨረስኩም። ኖርዌጂያን ቸርች አለ በኢየሱስ ስም። ኖርዌጂያን ቸርች ልንገርህ፣ እኔ ኖርዌጂያን ቸርች ሄድ አይኤልሲ ተመስገን ያውቃቸዋል። አይኤልኤስ ስለሚያጋቡ ሆሞሴክሹዋሊቲ ስለምትቀበል እቺ ቸርች አባል አላደርግም ብሎ ያባረረው ቸርች ነው። አይኤልኤስ አልቀበላችሁም ብለዋቸው ማለት ነው። አጃይብ ነው። በእናትህ አንተ አቦ ዝም ብሎ ነው የሚመጻደቁብን። በእናትህ ሀይ ሉተር እንዳለ ሲጀመር እኮ በኢቫንጀሊካልስ ነው በቃ እኮ ፈንዳቸው ራሱ ሙሉ ወርልድ ቪዥን ብትል ኤቭሪ እንዴ። ታዲያ ግን እኔ ይሄን አልቃወምም። እኔ አሁን ለምሳሌ ይሄን አልቃወም። ለምንድን ነው አልቃወም? አይ መቃወም አለመቃወም እኮ አይደለም። እነሱ የሚመጻደቁበትን ሌላው እግዚኦ መሐረነ ክርስቶስ ሎቱ ስብሐት አለ። እውነት ሎቱ ስብሐት አለ። እና በጣም ነው ማዝ ነው ማለት እኛ ቤት ውስጥ ያሉ ሰዎች አንተ እኛ ምን ያህል ጽዩፍ እንደሆን እኛ ምን ያህል እንደውም መጽሐፍ ቅዱስ ይኸው ከታጽፍ ያለው ዌብሳይቱ ኢኦቲሲ ዳይካክ ነው የሚባለው ራሱ ስሙ ራሱ ኢኦቲሲ ዳይካክ ዶት ኦርግ ነው። ዶት ኦርግን አልጽፍልኝ ብሎ ነው ዶት ምናምን ሲባል እንትን ይላል። ቆይ ይሄው አሁን ይጽፍልኝ ይሆናል። ይሄው እምቢ አለኝ። ስለዚህ ዶት ኦርግን ብቻውን እናድርገው። ኢኦቲሲ ዳይካክ ኦርግ ይሄው ዶት ኦርግ። ኧረ ምንም እኔ ብዙ መረጃ ነው የምሰጣችሁ። ይሄ አይደለም ኤምኦዩ እሰጣችኋለሁ። ኤምኦዩ ከቸርች ኦፍ ስዊድን እና ከኖርዌጂያን ቸርች ኤድ መጥተው ራሳቸው እነዛ መካነ ኢየሱስ የታማችባቸው ሰዎች ቅድስት ሥላሴ መንበረ ፓትርያርክ መጥተው ኤምኦዩ ሲፈራረሙ ፎቶ ነው የምሰጣችሁ ከፈለጋችሁ። እኔ ፈልጋለሁ ፕሊስ ስክሪንሾት ደግሞ ዋደጋር በደንብ ነው ፈልገው። እኔ ይላችሁ ስለማልቃወም ነው። ፓርትነርሺፕ ፖሊሲ ይፈልጋል፣ ፕሮቶኮል ይፈልጋል፣ ጋይድላይን ይፈልጋል። ለምንድን ነው ጋይድላይን ፖሊሲ ምናምን የሚፈልገው? የቤተ ክርስቲያኗ መንፈሳዊ ነገር ዶክትሪን አስተምህሮ አፌክት ላይ ያደርግ ይችላል። ይሄ ውይይት ይፈልጋል። እንግዲህ እንደዚህ አይነት ሰዎች ጋር ለምሳሌ ዩኒሴፍ ብትሉ፣ ቅድም ሳሚ እንዳለ ዩኤንኤችሲአር ብትሉ፣ ኦክስፋም ብትሉ የተለያዩ ድርጅቶች በዓለም ላይ ኢትዮጵያ እርዳታ የምትቀበልባቸው ዩኒቨርሲቲ እኛ ሄደን የምንማርባቸው ልጆቻችን የሚማሩበት የተለያዩ አሁን ሞል ውስጥ እህቶቻችን ወንድሞቻችን ሞል ውስጥ ይሰራሉ። እነዛ ሞሎች እነ ፌስቡክ ምናምን ፌስቡክ እንጠቀማል። ፌስቡክ አንድ ጊዜ የግብረ ሰዶም ባንዲራ ምናምን ይለጥፋሉ። ሌሎችም እንደዛው። ምንድን ነው የምናደርገው ማለት አሁን ይሄ ዲስከሽን የሚፈልግ ውይይት የሚፈልግ ነገር ነው። በነገራችን ላይ አንድ ያላሳየኋችሁ ነገር አለ። ቆይ ላሳያችሁ። አንድ የቅድሙ እንትን ላይ አንድ የተረሳቻለች እቺ ካርታ ትታያለች። ሳቢ ትታያለች። መስቀል ያላት ካርታ እስኪ ኤስኤምዋይ እንደ የኢትዮጵያ መስቀል መካነ ኢየሱስ ቢንጎ ነው ያለ እንዲህ ቤት ላይ እግዚአብሔር መካነ ኢየሱስ እኮ ነች ጌታ። መካነ ኢየሱስ ዳስክ እኮ ዳስክና መካነ ኢየሱስ እየተጋጩ አይደል? እንዴ አሁን በዚህ ሰዓት ላይ በጣም እኮ በዳስክ ዳስክ ማለት ሁለቱም ናቸው እኮ እዚህ ጋር ያለው ኤስኤምዋይ ማለች ዳስክም አለ። ገባኝ። ዳስክ ማለት በመካነ ኢየሱስ ስራ ያለ ሆኖ የእርዳታ ተቋም ነው። በዛ ምክንያት ነው ቄስ ዳስክ ማለት የመካነ ኢየሱስ የልማት ዊንግ ነው። ዳይካክ ደግሞ የኦርቶዶክስ የልማት ዊንግ ነው። ዳይካክ እና ዳስክ ነው የሚባሉት። ማለት እንደውም እኔ እንጃ ብቻ ሰው ግን ምን እንደሚያስብ አላውቅም። ማንን ነው የሚያሞኙት? ልክ ነው። አብዛኛው ሰው ሪዝነብል መሆን አቁሟል። ሎጂካል ግን ማለት ነው። እኔ አሁን ኤቢዮ ለዚህ ጋር ላቋርጥና እሺታች እዚህ ቲክቶክ ላይ ያሉት ምናምን ለሃይማኖታዊ ብሽሽቅ ምናምን ያውሉታል ምናምን እና አይ ዶንት ቲንክ ሶ ኢቨን ይሄ ኢንፎርሜሽን እንዳላቸው ማለት ነው። ቢኖራቸው አይደፍሩም ነበር እዚህ ያሉት ባይዘዌ። ግን እላይ ያሉትስ እንዴ እነ ሄኖክ ምናምን በጣም እኮ ነው እንትን የሚሉት ራሱ ማን ነው ያረጋል አበጋዝን ጨምሮ ማለት ነው። ሳሚ ልንገርህ እኔ ቢኒያም ሽታዬ ዩቲዩብ ላይ የኔን ፎቶ ሳይቀር ለጥፎ ከመካነ ኢየሱስ ጋር አንድ ላይ
እኔን የሆነ ማርያም ላይ የተናገርኩትን መካነ ኢየሱስ ደግሞ እንደዚህ ሆነች ብሎ ላኩለት። ሀናን ሲያፋጥጣት ለእሷ በውስጥ ማስረጃ ላኩላት፣ ብዙ ማስረጃ። ሀና ሉተራን ላከችለት አንድ ባንድ። መካነ ኢየሱስ ከ2003 በፈረንጆች ጀምሮ ግብረ ሰዶምን ቸርች ኦፍ ስዊድን እንዳትቀበል እንኳን እሷ ልትቀበል ይኸውልህ፣ ቸርች ኦፍ ስዊድን ዝንባሌያችሁ አላማረንም፣ ተጠንቀቁ፣ አደጋ እየመጣባችሁ ነው ብላ ድሮ ደብዳቤ ትጽፍ ነበረ። መካነ ኢየሱስ ለእነሱ እንኳን ያንን ሁሉ ኦሪጂናል ደብዳቤዎች በጥናት የተቀበልኩትን እነ ቄስ ዮናስ እነ ዶክተር ቄስ ተሾመ አመኑ ምናምን ከነሱ አስፈቅጄ ሰጠዋቸው ለብዙ ሰዎች። ሰው ግን የሚፈልገው ምንድን ነው? ማጥቃት ነው የሚፈልገው። አይ ከውስጥም ያለ ሰው ማጥቃት ነው የሚፈልገው። ቤተክርስቲያንን መርዳት፣ ሰውን ማገዝ፣ እውነትን ማወቅ፣ ጤናማ ነገር፣ ቶክሲክ ነገር ነው ሰው የሚፈልገው እንጂ ጠፍቷቸው አይደለም። አሁን እዚህ ቲክቶክ ላይ ፌስቡክ ላይ ኤሚኬሲን የሚያጥላሉ መካነ ኢየሱስን የሚያጥላሉ ሰዎች መረጃ አንሷቸው አይደለም፣ ሆን ብለው ለማጥቃት ስለሚፈልጉ የሚያገኙ ጥቅም ስላለ ነው። አይቢ በብዙ ቢላዋ እየበላ ነበረ። ያዲ ቅድም እኮ እያልነው ነበረ። አልገባሽም እኮ አልነበርሽም አንቺ። ስሜን ታጠፋኛለህ። በብዙ ቢላዋ ነው የሚበላው። ይሄንን መረጃ የሚሰማኝ ሰው አላገኘውም። እኔ መካነ ኢየሱስን ተው ብዬ ቪዲዮም እያወጣው ሪሰርቼንም እያወጣው እንደዚህ ሪዳክት አድርጌ የሰዎችን ስም ምናምን ብዙ መረጃዎችን አሳይቻለሁ። የተወሰኑ እነ ሙሌ ቤት እነ ሀና ቤት ምናምን አሳይቻለሁ። ኦርቶዶክሶች ጋርም ተነጋግሬያለሁ። ቪዲዮ ሁሉ አሳይቼ ሀናን የሆነ ምንድን ነው ያደረግሽ? የሆነ አንቺ ሄደሽ ነው እሱ መጥቶ ነው በኮሜንት ነው መሰለኝ። እና አንተ እግዚአብሔር ይገስጽልህ በእውነት ይሄ እኮ ዲፌንዲንግ ደ ጎስፕል እኮ አሁን ይሄ እኮ ወንጌሉን መመከት ነው። ለምን መሰለህ? አይደለም መረጃ ቅድም ያልከው ነገር አይደለም ምልህ እስከዛሬ ድረስ ኤክስፖዝ ማድረግ ነበረብን። ለምን ወንጌሉን ለማጥቃት ሲሞከር የነበረው አንዱ በዚህ አግባብ ነው። አንተ ራስህ ወደ ቲክቶክ ከመምጣት ጊዜ በፊት ጭምር ማለት ነው በጣም ብዙ ጊዜ ነው ይሄን ነገር ለማሸማቀቂያ ለማንሳት የሚሞከረው እና ችግሩ አንተ ምንድነው ከእነ ሀና ጋር ስትሄድ ሉትራን እነ ዳኒ ጋር ስትሄድ ፔንቴኮስታል እና ኬ ጋር ስትሄድ ኦርቶዶክስ ፍቅር ምንድን ነው ማጥቃት ወይ ምን አድርግ ነው የምትለኛው? እንትና ጋር ስትሄድ ደግሞ ፍቅር ሲዝም ነህ ደምሳሽ ጋር ወይ ጉድ! አይ የስራህን ይስጥህ። እኔ ምንም አልልህ። አይ ግን አሪፍ ነው። እንትን እንልበታለን። ከመቅረት ማርፈድ ይሻላል። ወይትን አስቼ ቤት ይሄን ነገር ነገ ጠዋት ወይ በዚህ 3-4 ቀን ውስጥ ኤክስፖዝ ብናደርግ ምክንያቱም በትኛዋሉ ያለ አስቼማ አግኝቶ ነው እንደዚህ አይነት ነገር የአስቼን ሞቶ ኤቢ የአስቼን ሞቶ ታውቀዋለህ? እዚህ ቤት በፍቅር በመከባበር በውይይት በመንፈስ አንድነት የሚል ሞቶ አለ። ከዛ ትገባና ትወቃቀጣለህ። አሪፍ ነው ባይዘው እዛ ቤት። በቃ ይሄን ነገር ኤቢ በእውነት ባለፈው እሱን ራሱ እያልነው ነበርና በፍቅር በአንድነት በመቀባበል እንወቅጣቸዋለን። አስቸጋ ይጀመር በእውነት ጠዋት ሳሚ ሶሪ ጂሰስ አይ ላቭ ጂሰስ ጥያቄ አለኝ እያለ ወይም እያለች ነው። ድል እንስጣት፣ ችግር የለም። ይሰማል አሉ ይሰማል። ከተፈቀደልኝ ጥያቄ ነበረኝ። እሺ እዚህ በጣም ብዙ በመጽሐፍ ቅዱስ እውቀት የበለጸጉ ሰዎች ስላሉ ጥያቄ መልስ ያገኛል ብዬ ነው የማስበው። በተደጋጋሚ እየጠየቅኩ ነው ጥያቄውን፣ ግን ያወራችሁበት ባላችሁ እንትን ፊት ያደርጋል አያደርግም እሱን እንትን አልልም። ግን ጥያቄን የግድ መጠየቅ ስላለብኝ ነው የምጠይቀው። ሁሉም ቦታ ነው የምጠይቀው።
እዚህ ውስጥ ያላችሁ ያው በወንጌል የምታምኑ ስለሆናችሁ በጸጋ ስጦታም የጸጋ ስጦታ በተለያየ ጊዜ አቢዩስ ሲደረግ ምናምን እናንተም ትቃወማላችሁ ብዬ አስባለሁ። ይሄ ነው ያ ነው ብዬ ድጋሜ ላወራው አይደለም። የነቢያት ጸጋ ስጦታ አጠቃቀም እንዴት አቢዩዝ እንደሚያደርጉት ምናምን እሱን አይደለም ላወራ የመጣሁት። እኔ አንድ የጸጋ ስጦታ ያልተነቃበት የጸጋ ስጦታ አቢዩዝ ሲደረግ የሚታየኝ ነገር ስላለ እሱን ጠይቃችሁ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ የማስተማር ጸጋ እንዳለ ያስተምራል መጽሐፍ ቅዱስ። ለአንዳንዱ መዝሙር፣ ለአንዳንዱ ደግሞ የማስተማር፣ ለአንዳንዱ በታንግ የማውራት የመናገር የተለያዩ ጸጋ፣ ትንቢት፣ የተለያዩ ጸጋ ስጦታ እንዳለ መጽሐፍ ቅዱሳችን ላይ አለና እኔ አቢዩዝ ተደርጓል ብዬ የማስበው ከነቢያት ጸጋ ስጦታ እንዳውም በበለጠ መልኩ የማስተማር ጸጋ ስጦታ አቢዩዝ ተደርጓል ብዬ ነው የማስበው። እኔ በሀገራችን ውስጥ ሜቢ ከውጭ ሀገርም በተለምዶ በትሬንድ የመጣ ነገር ሊሆን ይችላል። የማስተማር ጸጋ ስጦታ ሰው መጽሐፍ ቅዱስን ከተማረ በኋላ በቸርች ከተማረ በኋላ ወይ ደግሞ ካነበበ በኋላ መንፈስ ቅዱስ ያስረዳውን በተለያየ መንገድ ሲሸጠው እናገኛለን። ለምሳሌ ቅርታ ተመስገን ይሰማል? ይሰማል። እሺ አንዴ ላስቸግር። አናዘር ናይትሜር እንደ ሚዩት አርጉ። ሳሚ ሚዩት አርግ። ተመስገን ክፍሌም ሚዩት አርግ። አናዘር ናይትሜር። አይ እኔ መጀመሪያ ትንሽ ለማዳመጥ ፍላጎት ያደረብኝ ከርዕሱ ጋር የሚገናኝ ብዥታ ፈጥሬ ከሆነ ሳልወጣ ክሊር ለማድረግ ነበር። ሁለተኛ ደግሞ የታገስኩት አጭር፣ ግልጽ ጥያቄ፣ አስቸኳይ ጥያቄ መስሎኝ ነው። አሁን ያነሳኸው በጣም ዲፕ የሆነ ሪቪዥናል የሆነ ቴዎሎጂካል የሆነ ነገር ነው። በጣም ኢምፖርታንት ነው። በየቦታው ስትጠይቀው እንደነበረ መናገርህም ጥሩ ነው። ሌላ ጊዜ ሳሚም ትምህርት ብሎ ቤት ይከፍታል። አንዴ አልጨረስኩም። ሚዩት አድርገው። አንዴ አልጨረስኩም። እኔ አልጨረስኩም። ሚዩት አድርጋ አንዴ። እና ብዙዎች እዚህ ያሉም ሌሎች ቤቶች ሲከፈቱ ከትምህርት ጋር ከጸጋ ስጦታዎች ጋር የተያያዙ ጥያቄዎችን አቅርበ በቂ ውይይት፣ ማብራሪያ፣ ባክኤንድ ፎርስ ታገኛለህ። አይ ይሄ ነገር በፍጹም ጊዜ የማይሰጥ አስቸኳይ ወሳኝ ጥያቄ ነው ካልክ ግን ለእኔ ኢንቦክስ አድርግልኝ። አሁን እዚህ የእኔ አካውንት ላይ ፎሎ አድርገኝና በውስጥ ጥያቄ አጭርና ግልጽ አድርገህ ጻፍልኝ። ምክንያቱም አሁን እያወራን ያለነው ጉዳይ እየቀዘቀዘ ነው። ሌላ መሰረተ ክርስቶስን መካነ ኢየሱስን የሚመለከቱ ነገሮችን እያወራን ያለ ነው። ከይቅርታ ጋር በፍጹም ይህን ጥያቄ ሳላቀርብ አያስችለኝም ካልክ ኢንቦክስ አድርግልኝ፣ በውስጥ ጻፍልኝ። አክቹዋሊ ለእኔ ብቻ አይደለም እዚህ ላሉ በሁለት ቃል ብቻ መጠየቅ ይችላለሁ። ምንም ብዙም የሚያለፋ ነገር አለም። ግን ዝርዝሩን ኢንቦክስ ጠይቅ። በሁለት ቃል ጥያቄ ባጭሩ፣ ቴዎሎጂ በገንዘብ ማስተማር መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱስን ሰው የተረዳውን ሌላ መጽሐፍ ላይ ገልብጦ መሸጥ መጽሐፍ ቅዱሳዊ ነው ወይ? ለምንድን ነው የማስተማር ጸጋ በገንዘብ ኮሌጅ ላይ የሚሸጠው እንደ ነርሲንግ እና እንደ ሌሎች ዓለማዊ? እንዲያውም በጣም ወቅታዊ ጥያቄ ነው። ኤቢ ገናናው ኢየሱስን አርቶት ሰርቶ እያሻሻጠ ያለው እሱ ስለሆነ አንተ ሳሚ ተው። ለማንኛውም በእንጀራ አትምጣ ብራዘር። እኔ ቴዎሎጂ አስተምሬ የምኖር ሰው ጥያቄ ቀላል ጥያቄ አይደለም። አንደርስታንድ ዩር ኮንፊውዥን ዩር ኮንሰርን ምናምን ይገባኛል። ሌላ ጊዜ እንመልስልሃለን። በእርግጥ ምንድነው አሁን በጣም ባጭሩ ወጪ፣ ለምሳሌ ሰዎች መዝሙር ሲያወጡ ለምንድነው መዝሙር የምትሸጡ? ጸጋ ይሸጣል ወይ ይባላል። መዝሙር ሲወጣ ወጪ አለው፣ ገንዘብ ይጠይቃል። ለአቀናባሪ፣ ለሙዚቃ መሳሪያ ተጫዋች ብዙ ድካሞች አሉት። ቤተክርስቲያንን ሁሉ ወጪ የምትሸፍን ከሆነ
ካሴቱ ባይሸጥ ለቤተክርስቲያን ቢሆን የነዛ ሰዎች ወጪ ምናምን ድካም ሊተካ ይችላል። መጽሐፍ ሲታተም ሲሸጥም እንደዛ ይሆናል። ኮሌጅ ሲከፈትም የህንፃ ኪራይ አለ፣ ብዙ አሉ። ለአክቲያ አሁን ለምሳሌ እውቅና የሚከፈል ገንዘብ አለ፣ ለወንበር አለ፣ ለቾክ አለ፣ ለፕሮጀክተር አለ፣ መብራት አለ፣ ፎቶኮፒ አለ፣ ብዙ ወጪዎች አሉ። በነገራችን ላይ እንኳን ቴዎሎጂ ትምህርት ቤቶች ኖርማል አካዳሚክ የሃይስኩል ትምህርት ቤቶች እንኳን አብዛኞቹ በኪሳራ ነው የሚሰሩት። እኔ ስለማቅ አስተማሪም ሁኜ ከ7 ዓመት በላይ ሰርቻለሁ፣ ሃየር ኤጁኬሽንም እስከ ዩኒቨርሲቲ ድረስ ማለት ነው። ስለዚህ ትምህርት ቤት በራሱ አትራፊ አይደለም። ጸጋ እየሸጡ ሳይሆን ብዙ አክሳሪ ነገሮችም ስላሉ፣ ግን አሁን የምነግርህ ግሊምስ ኦፍ የሆነ አይዲያ እንዲኖርህ ነው እንጂ ቤት ስከፍት ደስ ብሎኛል ስላነሳኸኝ ጥያቄ። እኔ ኢንተረስትድ ነኝ እንደዚህ አይነት ነገር ለመወያየት። ቤት ስከፍት ፎሎ አድርገኝና እኔም ሼር አረጋለሁ። በውስጥም ደግሞ እንመካከር፣ እናውራ። ቴሌግራም አለኝ እዚህ ፕሮፋይል ጋር ብትገባ፣ በቴሌግራም ደግሞ ብትጽፍልኝ በደንብ እናወራለን። ተባረክ። እየተባረኩ ያው ይሄ ብቻ ነው። ሌላ ብዙ ጥያቄ አለኝ፣ ግን በሌላ ጊዜ ጠይቃለሁ። ይሄ ብቻ ነው ጥያቄ። ግን ሪዝኑ ግን ተሜ ምንድን ነው ስራህ አንተ? እኔ የመንግስት ሰራተኛ ነበርኩኝ፣ አሁን ነጋዴ ነኝ። ኤኒዌይ ግን ወጪ ያለው ምናምን የሚለው በቲቪ ቻናላቸውን የሚያሳዩና ዘይት የሚሸጡ ሰዎችም ተመሳሳይ ሪዝን ነው የሚያቀርቡት። መጽሐፍ ቅዱሳዊ ነው ወይ ነው ጥያቄ እንጂ ወጪ የለውም ወይ? እነሱ እኮ ትንሽዬ ብልቃት 1000 ብር ነው የሚሸጡት። እነሱ እኮ ትንሽዬ ብልቃጥ 1000 ብር ነው የሚሸጡት። በእርግጥ ሳሚ ቶፒኩ ሌላ ነው ለማለት ነው እንጂ ወጫቸውንም ከቨር ለማድረግ አይደለም። ቴዎሎጂ ትምህርት ቤቶች የወጫቸው ብቻ አይደለም፣ ለማንኛውም ኮሌጅ ናቸው። ግን አንድ ነገር ለማለት ዩኒቨርሲቲ ዩኒቨርሲቲ ነው፣ አካዳሚክ ዩኒቨርሲቲ ነው። እኔ ፍሪ ስኮላርሺፕ አመቻችልሃል። አይደለም። አይ ወንድማችን አሁን አየህ ወደ ንግድ ዓለም መጣ። በፊት የመንግስት ሰራተኛ ነበረ። ወደ ንግድ ዓለም ሲመጣ እሱ መከራ ሲያሳየው እየገዛ ሲሸጥ፣ እነዛ ደግሞ ጸጋ ሲሸጥ ወይ በነፃ ጌታ ይገስጽልህ። አንተ ነግተህ አይደለም እሱ ይናገራል እኮ እንዴ። አይደለም ዜድ ኖ እናንተ አያገባችሁም እዚህ ጉዳይ። እሱ ነግዶ እያደረ በእኛ እንጀራ ይመጣል። ባይዘው እኔ አይናችን ውስጥ ያለ ግንድ ሆኖ ነው የምታየኝ ብዙ ጊዜ። አሁን ነቢያት ነው የምታየን እንጂ አይደለም። ብራዘር ትንሽ እናድርገው ብለን ነው። ቆይ ሳሚ ስጦታ ፓኬጅ ነው። አይ ቲንክ እኔ መልሱን እኔ አውቀዋለሁ። እኔ አይደለም። ቆይ እኔ ጥያቄ ያለኝ ለሱ ሰማኝ። መቼ ነው ንግድ የጀመርከው? እሱ ታሪኩ ብዙ ነው። አይደለም መቼ ገብቶት እኮ ነው የሚስቀው ታውቃለህ። አሁን ይህን ጥያቄ መጠየቅ የጀመርከው ከንግድ በኋላ ነው ከንግድ በፊት ነው? የመንግስት ሰራተኛ እያለ ተጠይቅ ነበር ይህን ጥያቄ? ምን በወጣው ቴዎሎጂ መማር ይፈልግ ነበረ፣ ግን የመንግስት ሰራተኛም ሆኜ አክሰሱም ነበረኝ፣ ተሳቴ መማር አክሰሱም ነበረኝ። ግን በገንዘብ መማሩ በጣም እየደበረኝ ስለነበረ አንተ ነግደህ እየዋልክ እንዲህ አይባልም። ጌታ ይባርክ። እኔ እንደዚህ አይነት ወንድሞች በጣም ነው ደስ የሚሉኝ። በነገራችን ላይ ቅን ወንድም ነው እና እውነቱን ነው። ኤቢ መጽሐፍ አትግዛ፣ መጽሐፍ አታሻሽጥ፣ ተው ነው በነፃ ተቀበል። ማለፍ ያለብን አይመስለኝም። እኔ በጣም ለዛሬ ነው የሳቅ ነው እንጂ አይደለም። ነገ በሲሪየስ ሆነ ብራዘር፣ እኛ ይኸውልህ ለአርቶትም እናስከፍላለን። መጽሐፍ አርቶት ስሩ ምናምን ስንባል ሳሚን አትስማው። ሳሚ ስራው ሳሚ ስራው ነው። ኖ ዌይ አም ሲሪየስ ባይ ዘ ዌይ ስራውና ኑሮ ነው። ሳሚ ስራውና ኑሮ አስተማሪዎች ደሞዝ መብላታቸውን መጽሐፍ ይኸውልህ ብሮ ሳይ መጽሐፍ ከጻፍ አርቶት እንሰራለን። አይደለም እኔ አስተማሪዎች እኮ በነፃ ያስተምሩ አላልኩም። እኔ ሰራተኛ ደሞዝ ይገባዋል። ምኑ ነው ግር አይደለ? ቆይ እስቲ እንስማው አንዴ። ምኑ ነው በጣም እንደዚህ ኮንሰርንድ ያደረገ ምንድን ነው? በጣም ጥሩ። እኔ ብዙ ደቂቃ እንዳትወስድ 10 ሰከንድ ችግር የለውም፣ ይገባኛል። እኔ እያልኩ ያለሁት ይሄንን ተቋም ወይ ደግሞ አስተማሪዎቹን
ወይ ደግሞ በቃ አዋቂ ናቸው የመጽሐፍ ቅዱስ አዋቂ ናቸው የተባሉትን ቤተክርስቲያን ኦን አድርጋ ልክ በሌሎች ፓስተሮችን ደሞዝ እንደምትከፍለው በቂ ደሞዝ በትክክል ሳይጨነቁ ማስተማር እንዲችሉ አድርጋ ኦን አድርጋቸው አስተማሪዎቹ በነፃ ከየቤተክርስቲያኑ የሚሄዱ አገልጋዮችን አሰልጥና አገልጋዮቹ ደግሞ ተመልሰው ምዕመኑን እንዲያሰለጥኑ ማድረግ ትችል ነበር ቤተክርስቲያን። ይሄ ነገር ግን ከባለሀብት ጋር አዋቂዎች ተስማምቶ ከዛ ከወጡ በኋላ ባለሀብቱ ንግድ የጀመረበት ነገር ስለሆነ እንጂ ቤተክርስቲያን አዋቂዎችን ኦን ማድረግ ትችል ነበር። አሁንም እኮ አረ ወዳጄ እኛ አሁን እዚህ የገባንበትም ልክ ነው። ተስማምቻለሁ። እኔ አሜን እያልኩ እኮ ነው። እኔ አሜን እያልኩ ነው። እንዳታስተኩስብን። ኖ ከራሱ ጋር እኮ ነው የምንሰራው። አሁን ልክ ነው። ለምንድን ነው ልክ ነው? ያ ከተሜ ጋር ነው የምንሰራው ከባለ ሀብት ጋር። ነው እንዴ? እሺ እኔ ቆይ ተረጋጉ። ይሄ ዘሎ ሲመጣ እኮ እኔ ምን አግኝቶ ነው ብያለሁ። ለካ ባላውት አገኘው። የምር ልክ ነው። ለምንድን ነው ልክ ነው ያልኩበት ምክንያት ለምሳሌ መሰረተ ክርስቶስ ድሮ ኮተቤ አካባቢ ኮሌጅ ነበራት። አሁንም አዲስ አበባ ኦሎምፒያ ሄድ ኦፊስ ጋር አላት። በየክፍለ ሀገሩም በዲፕሎማ አማርኛ ኮሌጅ አላት። ደብረ ዘይት ዋናው ኮሌጅ ነው። በጣም ትልቁ ግቢ ነው። እና ኤምኬሲ የምታደርገው ምንድን ነው? ቴዎሎጂ ሲጀመር ኦፕን ለሁሉም ማስታወቂያ አሁን በቅርብ ነው መውጣት የተጀመረው እንጂ በሎካል ቸርች በአጥቢያ አገልጋዮች የሚሰለጥኑበት ነው። ይላካሉ። በነፃ ነው የሚማሩት። አንደኛ ቸርች ትንሽ ትደጉማቸዋለች። የደሞዛቸውን ሩብ ግማሽ ትከፍላቸዋለች። ኮሌጁ በነፃ ያስተምራል። ፖኬት መኒ ምናምን ይሰጣል። ሲመረቁ ወደ ቸርቻቸው ይመጣሉ፣ ህዝቡን ያገለግላሉ። ምንም ቢዝነስ የለውም። የቸርቿ ትምህርት ቤት ነው። እነሱም ይላካሉ። በዛ መልኩ ነው። ሌሎችም ሙሉ ወንጌልም ብዙዎቹ እንደዛ ነበሩ። አሁን አንደኛ ማስታወቂያ እያወጡ ሰው መመዝገብ ማስተማር ጀመሩ። በራሱ ክፋት የለውም። ግን አንድ ሰው ይነሳና የግል ኮሌጅ ይከፍታል። እኔ እኮ ጥያቄ ቆንጆ ነው፣ ማቹር ያደረገ ነው። በውስጥ እናወራለን፣ ሰፊ ዲስከሽን ይፈልጋል ያልኩ የምሬን ነው። ያሾፍኩ አልነበረም። ለምን ሀሳብህ በኋላ እየገባኝ ስለሄደ ነው። ኮሌጆችን ይከፍቱና በየህንፃው በየመንደሩ አማርኛ ዲፕሎማ፣ የርቀት ዲፕሎማ ምናምን እያሉ ብር የሚሰበስቡ እዚህ ቲክቶክ ላይ እንኳ ሽንሽንቾ ነው ምናምን የሚባለውን ኮሌጅ ብለው ብር የሚሰበስቡ ልጆች ነበሩ። በነገራችን ላይ ፒኤችዲ ሁሉ የሚሰጥ ኮሌጅ ተከፍቷል። የግል ኮሌጅ ቴዎሎጂ ማለት ነው። አስቡት እንግዲህ ፒኤችዲ ምን ያህል ደግሞ እንግዲህ ዲግሪና ማስተርስ እንኳን እንደሆነ። ሀረር ሲሄድ 10 ካንዲዴት ሳየው ፒኤችዲ ካንዲዴት። ሌላ ልንገር፣ በጣም የሚያሳዝን ነገር ልንገራችሁ። ይህችን ነገር ባልነግራችሁ በጣም ይቆረቁረኛል። አንዱ ፒኤችዲውን መገናኛ ያለው አለ አይደል እንዴ? ተሜ እንኳ ፌስቡክ ላይ ስላነበብከው ለአንተ አዲስ አይደለም፣ ለእኔ እንኳን አዲስ አይደለም። ብቻ አንዱ ፒኤችዲ ተመረቀ እዚህ በየሰፈሩ ከሚሰጡ የግለሰብ የባለ ሀብት መጽሐፍ ቅዱስ ኮሌጆች ውስጥ አንዱ ጋር ማለት ነው። እና በቃ ሄደ ወደ አገር ቤት ሂዶ እዛ ዝም ብሎ በቃ ተራ ምዕመን ነበር። እንደው በአገልግሎትም ብዙ ሚና የነበረው ሰው አልነበረም። እንደሄደ ዶክተር ተባለ። በቃ ዶክተር ነው የሚባለው። ዶክተር ሲሉት ቆዩ። ግራ ተጋቡ። በአጭር ጊዜ በአንድ ዓመት ከምናምን ነው የወሰደው ፒኤችዲውን። በምንድን ነው? በቴዎሎጂ ይላል። የሆነ ጊዜ በጣም ከብዙ ጊዜ በኋላ አንድ ኮሌጅ እኔ ላስተምር እዚህ አዲስ አበባ የሆነ ኮርስ ይዤ ክላስ ተማሪዎችን ስተዋወቅ ዶክተር እንተና እባላለሁ ምናምን አለኝ። ከዛ እንግዲህ ገና አሁን ዲግሪ ቴዎሎጂ ሊማሩ የመጡ ሰዎች ጋር ነው ራሱን ያስተዋወቀኝ። ይህን ስም አውቀዋለሁ፣ የሆነ ቦታ ከሆነ ጊዜ በፊት ይህን ስም አውቀዋለሁ፣ ማቅህ ይመስለኛል፣ ይበልጥ ስንተዋወቅ እናወራለን፣ ችግር የለም ምናምን አልኩትና ክላሶችን ስንቀጥል በቃ አንድ ቀን ፒኤችዲህን ምን ላይ ነበር የሰራው ምናምን ስለው በቴዎሎጂ ቦታኒ ላይ ዞሎጂ ላይ ያዛ ቴዎሎጂ እና ታዲያ ለምንድን ነው ተመልሰህ ቴዎሎጂ ዲግሪ የምትማረው ለምንድን ነው ስለው ያኔ አልገባኝም ነበር። ፒኤችዲ እስኪደርስ
ሄደና ወረቀቱን ቅድሚያ ወስዶ የሃና ሉትራን ተማሪዎች ይበልጡታል። ስማ ስማ እኔ ምን እንዳልኩት ልንገርህ። ስለዚህ አንተ አስቀድመ ፒኤችዲውን ወስደ ከዲግሪ ጀምረ ወደ ላይ ነው የምትሄደው። ቅድሚያ ነው ወረቀትን የወሰድከው። ሳሚ ሲሪየስሊ ግን አንድ ነገር ልንገርህ። ስለዚህ ሰውዬ ዶክተር ካላልን ይከፋዋል። በስህተት ከጠራ አይ ኤግዛክትሊ ባይዘው በጣም ነው የሚደብረው። ይሄ እኮ በጣም ካውንስል ሂድ እስኪ እና ትንሽ ቁም እዛ ላይሰንስ ምናምን በተለይ ይሄ አመታዊ እድሳት ምናምን አለና የሚያድሱበት ጋ ምናምን ስትቆም ማለት ነው ይንጋጉልሃል። ዶክተር ገሌ ነኝ ዶክተር ገሌ ነኝ ይልልሃል። አብዛኛዎቹን የመገናኛውና ደግሞ አዋሳ ላይ አለ ባይዘው ልክ እንደዛ ሻወር ኦፍ ፒኤችዲስ የሚሰጥ ማለት ነው። እና አንድ ፓራግራፍ አርቲኩሌት ማድረግ አይችሉም። ምንም ነገር ነው የማይችሉት። ቋንቋ ምናምን የሚለውን ነገሮች በአማርኛም ሆነ በምንም አይነት በሚናገሩት በአፍ መፍቻ ቋንቋቸው አንድ ፓራግራፍ ቴዎሎጂካል ነገር ማውራት አይችሉም። ፒኤችዲ ሆልደርስ ናቸው። እንትና አልነገረህም? ጆ ዮሴፍ የፒኤችዲ ዲዘርቴሽን ስራልኝ 50 ሺህ ብር ከፍላለሁ ብሎ የመጣለትን ሰውዬ 50 እኮ አያዋጣም እንዴ? ኧረ ዞር በል አንተ በጣም ደፋር ነህ ምናምን ብሎ ኮንኖት ሄዶ ማለት ነው። ሌላ ሰው ሰርቶለት ግራጁዌት አድርጎ አገኘው ዶክተር ተብሎ። አይ ስለዚህ እንመለስ። ልጁ አይ ላቭ ጂሰስ ተመስገን ያነሳው ጥያቄ በጣም ዲፕ ነው። ቤት ተከፍቶ ውይይት ምናምን የሚፈልግ ነገር ነው የሚሰማ ከተገኘ። ግን በጣም ስትሪክትሊ አትያዘው ነው። ስትሪክትሊ ካየኸው እኔ መሰለኝ መጀመሪያ እንደዛ ነበረ። በኋላ ነው የገባኝ። ጤናማውን መንገድ አንተ አልተቃወምከውም ማለት አስተማሪዎች ይከፈላቸው፣ ተማሪዎችም ደግሞ ኤክስተርናል የሆኑ ተማሪዎች በተለይ ይክፈሉ፣ ኮንትሪቢዩት ያርጉ፣ መንግስት ኮስት ሼሪንግ እንደሚለው አይነት ሀሳብ መጥፎ አይደለም፣ ቆንጆ ነው። ግን ይሄ ንግድ መሆኑን እና ኳሊቲ ይወርዳል፣ ቸርች ሰው ዝም ብሎ ደሞዝ መበያና የሆነ መጠሪያ ያደርገዋል ከአገልግሎቱና ከጥቅሙ ይልቅ ጉራው ጉዳቱ ነው የሚጎዳው የሚለው በጣም 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 አይ ሪሊ አፕሪሺየት ያው ሀሳባችን አጀንዳ። ይሄንን ጉዳይ ላይ ማየት የምትፈልጉ ሰዎች ካላችሁ መጥረጊያ ፖድካስት ላይ ያቀረብነው እንትን ነበረ፣ ኤፒሶድ ነበረ ከዳንኤል ይልማ ጋራ፣ ዳኒ የኤገስቱ ማለት ነው ኤቢ ከሱ ጋራ ሆነን ብዛም አልጠረጋችሁትም እኮ መጥረጊያ። ኧረ በደንብ ነው እንዲያውም ዲስከስ ያደረግ ነው። ባይዘው በደንብ ነው ዲስከስ ያደረግ ነው። እኔ ሙሉ ያን የሆነብኝ ነገር በቃ ዝም በል እባክህ፣ አላየሁም ወሬኛ። በደንብ ነው ዲቴል ሰምቻለሁ። ርዕሱ ራሱ ሃይላይቱ ምንድን ነበር? እንትን ኮሌጆች ስለ ኮሌጆች ዳይሬክትሊ ነው ታይትሉ ራሱ። ኤግዛክትሊ ያው ስለ ኮሌጆች ነው፣ የቴዎሎጂ ስኩሎች ላይ ነው። እና ይሄ ያው የሁላችንም እዛ ኤሪያ ውስጥ ያለን ሰዎች ቁጭት ነው። ምንድን ነው እንትኑ ኮሜርሻላይዝ ተደርጓል። አሁን ላይ ኮሜርሻላይዝ ተደርጓል። እና እኔ ስነ መለኮት ለሁሉም ሰው መማር የሚችልበት እንትን ድረስ ቢወርድ እንደየሌቭሉ ይሄ ዲፕ ቴዎሎጂ እንኳን ባይሆን እኔ አንዱ ቲክቶክ ልክ ነው፣ ግን ይሄ ሁለተኛ ኤፒሶድ ነው። የላይኛው ደግሞ አለ አይ ቲንክ። እና ከቻላችሁ እዩት እነዚህን ኤፒሶዶች። ባይዘው ሽንቱናን ፌሚኒዝም ይሄ ቆንጆ ነው፣ አይቼዋለሁ። ቶሎ አሳለፍኳት። አይ ነው እሱ ሁለተኛ ኤፒሶድ ነው ባይዘው። እና ምንድነው መሰለ ብራዘር፣ ያው ቀልዱስ ቀልድ ነው። ከዮሴፍ ካሳ ጋር እንዘምራለን ብለዋል ዳዊት ጌታቸው ከዘመረ በኋላ። እና ምን መሰለ እንደዚህ አይነት እንትኖች አሉ። ሁላችንም አይ ኤቤን ቆሞስ ሄደ እንዴ? ማን ነው ኤቢን የሄደው? እና ኤቢ ቆሞስ ነው። ምን ሆነ ነው
ሆሞሳችን አለ እንዴ? ምንድን ነው ሆሞስ? ቆሞስ ነው ያልከው። ቆሞስ ኦኬ ቆሞስ ነው። ዛሬ እኮ ሌላ የሆነ ቲሸርትም ገዛው ሲል ስለነበር ኧረ ዜድ ቆይ አንዴ ኧረ አትበጥብጥ እንዳተኛ ልለው እኮ ነው። ፕሮግራም ይዘን ተዘጋጅ የጠበቁ ነውና ጌታ ይገስጽልን። እኔም ልዘጋ ነው። እኔም ስራ ይዤ ስለነበር ነው እስካሁን የቆየሁት። ቆይ አንድ ደቂቃ ግን እዚህ ጉዳይ ላይ ልበል እና ስፔሻሊ ያው እዚህ ፊልድ ኦፍ ኤሪያ ላይ እንዳለ ሰው ኦነስትሊ ሁሌ የምንገበገብበት ነገር ነው። ኦልዌይስ ላይክ ተዉትና ይሄንን እኔ አሁን ከሁለት ሳምንት በፊት እንዳልኳችሁ ሀረር እና ድሬዳዋ ኮርስ ለመስጠት ሄጄ ነበርና እንደዛ አይነት በጣም ገራሚ ትዝብቶችን እያየው ነበር። ሊትራሊ ማለት ነው። በቃ በጣም ብዙ አገልጋዮች ፒኤችዲ ግራጁዌትስ ሆነዋል። እንደገና ደግሞ እያጠኑም ነው ምናምን አይነት ነገር ማለት ነው። እና ከጎን አቶ ገሌ ገሌ ከዛ ፒኤችዲ የሚል እንትን ይጻፋል ማለት ነው። እኔ ታውቃላችሁ አካዳሚክስ የሚሰጣችሁ ፍሬም ነው አይደል? ስለዚህ ያስፈልጋል አካዳሚክስ ውስጥ ገብቶ መማር። እንዳልኳችሁ ደግሞ በየሰው ደረጃ መማር መሰጠት የሚቻልበት አይነት ሌቭል ኖሮ ሁሉም ሰው ነገረ መለኮትን ማጥናት ቢችል በነፃ ባገኘው አጋጣሚና ባገኘው ሁኔታ መማር የሚችልበትን ነገር ቢፈጠር ደስ ይለኛል። ለምን ስነ መለኮት ለእያንዳንዱ አማኝ ያስፈልጋል ማለት ነው። አትሊስት ሄርሜኔቲክስ እንኳን በደንብ በስነ ስርዓት እንትን ማወቅ ቢቻል መሰጠት ቢቻል ደስ ይለኛል። እና ግን የራሱ የሆነ ቻሌንጆች አሉት፣ ሊሚቴሽኖች አሉት። አንደኛው ገንዘብ ነው። ባይዘዌ ገንዘብ ለወንጌል ስራ በጣም አስፈላጊ ነው። ይሄንን መቼም ወንድማችንም ሁላችንም እንረዳለን ብዬ አስባለሁ። ቸርቾች ወይ ገንዘብ የሚሰሩበትን አግባብ ቢፈጥሩ፣ ስፔሻሊ ጤነኞቹ ቸርቾች፣ ጤነኛ ኮሌጆች ገንዘብ የሚያደርጉበትን አይነት ሁኔታ ፈጥረው ፍሪ ስኮላርሺፕ መስጠት ቢችሉ ለሁሉም እንትን አሪፍ ነው። ተቋማት ራሳቸውን እያሳደጉ ቢሄዱ ምናምን አይነት ነገር ማለት ነው። ግን ገንዘብ ቻሌንጂንግ ነው። እንደምታውቁት ኢየሱስን እንኳን በገንዘብ ሰፖርት የሚያደርጉት ሴቶች ነበሩ አይደል? ስለዚህ የወንጌል ስራ ራሱ ታላቁ ተልእኮ ራሱ እንዲሮጥ ገንዘብ ያስፈልጋል። የሪሶርስ የምን ሊሚቴሽን ስላለብን እንደምታውቁት የምንኖረው ራሱ ዓለም ብዙ ስኬርሲቲ ያለበት ዓለም ስለሆነ ማለት ነው። አንዳንዱን ነገር ለጥጠ ነው እኛንም ግብዝነት ላይ እንዳይጥለን መጠንቀቅ አለብን። እኛንም ግብዝ እንዳያደርገን ማለት ነው። እና ግን መሆን ቢቻል which is በጣም አሪፍ ነገር ነው። ምንም ጥያቄ የለውም። ለምሳሌ መጽሐፍ ያሳተመውም ሰው መጽሐፉን አሳትመው በነፃ ማከፋፈል ቢችል፣ መዝሙር የዘመረውም ሰው መዝሙሩን በነፃ አከፋፍሎ መስጠት ቢችል፣ ሁሉንም ነገር ማለት ነው። ግን ይሄ በፍጹም ከልቲክ ከሆነ ፕራክቲስ ጋር ግን የሚነጻጸር አይደለም። ቴዎሎጂ ኮሌጅ በተለይ ደግሞ ጤነኛ ቴዎሎጂ ኮሌጆች ላይ ከፍሎ ሄዶ ገብቶ መማር፣ እኔ ሁሉንም ትምህርቶችን ስማር ባይዘው ሰልፍ ስፖንሰርድ ነበርኩ። በራሴ እየከፈልኩ መማር የነበረው በራሴ ነበር እየከፈልኩኝ ስማር የነበረው። ገንዘብ አውጥቼ ነው የተማርኩትኝ። አይ ዊሽ ነፃ ስኮላርሺፕ ባገኘ አይነት ነገር ምናምን ማለት ነው። ግን ኢቨን እሱን እንኳን አልሞከርኩኝም። ምናልባት ብጠይቅ አገኝ ይሆናል። ሌትሊ እንዲያውም ኤምቲኤች ኤገስት አሁን እየሰራው ያለውትን ወረቀት ስሰራ ግን ፉል ስኮላርሺፕ ተሰጥቶኝ ነው እንትን ያልኩት። እሱንም ጠይቄ ሳይሆን ሪኳየርመንቶች ነበሩት። ያ ሪኳየርመንት ያሟሉትን ሰዎች ባይ ዲፎልት ስኮላርሺፕ ይሰጣል። ሀስል ሳያደርግ ተማሪው ትምህርቱ ላይ ብቻ ፎከስ እንዲያደርግም ያግዛል። ምንም ጥያቄ የለውም። ግን ደግሞ ሰው እንዴ የቀለም ትምህርትም ለመማር እኮ ገንዘብ ያወጣል። አሁን አንተ ለምሳሌ ሄደህ ማትስና ፊዚክስ ለመማርም ወይ ደግሞ አካውንቲንግ ለመማርም ትከፍላለህ።
ምን ችግር አለው ደግሞ አንተ ከሁሉ በላይ የከበረውን ነገር ለመማር ገንዘብህን ኢንቨስት ብታደርግ ምን ችግር አለው? እንዳወጣህ ፔን ለምን ይሰማሃል? በሌላኛው ሳይድ ስናየው ማለት ነው በነፃ ቢሆን እሰየው። ግን ደግሞ ምን ችግር አለው? ለሚበልጠው ህይወትህ ምንስ ብታረግ ሌላ ምንም ይዘኸው አትሄድ። ገንዘብ ትራንሴንድ አያደርግም፣ አይሻገርም ወደ ሌላ ዓለም አይደል? ሶ አንተም ራሱ ዋጋ ከፍለ ብትማረው which is normal በሌላኛው ሳይድ ነው ማለት ቢሆንና ቢቻል ግን ሁሉም ሰው በተለይ አቅም የሌለው ሰው በተለይ ፋይናንሻሊ ኬፓብል ያልሆነ ሰው እንትን ቢል ስፖንሰርድ ቢሆን አሪፍ ነው። ግን ለአስተማሪዎች ምናምን እንዳይመስል ባይዘው አስተማሪዎች ምናምን ምንም አስተማሪ ኢትዮጵያ ውስጥ በአጠቃላይ እኔ እንግዲህ ሁለቱም ቦታ ላይ አስተማሪ ሆኜ አውቃለሁ፣ አስተምራለሁ ስቲል ሴኩላር ላይም ማለቴ ነው። ስለዚህ መምህርነት ኢትዮጵያ ውስጥ ገንዘብ የሚያስገኝ ሙያ አይደለም። ባይዘው መምህርነት ኢትዮጵያ ውስጥ ገንዘብ የሚያስገኝ ሙያ አይደለም። ቲዮሎጂ ውስጥ ሴኩላሩ ላይ ነው ማለት ሴኩላሩ ላይም ሰርቼ አውቃለሁ። አሁንም አልፎ አልፎ አስተምራለሁ። መጀመሪያም ባግራውንድ ቲቺንግ ስለነበር ማለት ነው። ስለዚህ እንዲያው የሚያመጻድቅ አይደለም። ይሄው ዋሴም አለ ኤቢም አለ ይነግሩሃል። በጣም እንዲያውም የቲዮሎጂ ስኩል ላይ አንተ ነህ እየከፈልክ የምታስተምረው ማለት ትችላለህ። በተለይ መምህራኖች አንተ የምታወጣው ነገር ሊበልጥ ይችላል። አንተ በራይድ ሄደህ ያንተ የሁለት ቀን ራይድ ላይሆን ይችላል የምታገኘው ማለት ነው። እና አንዳንድ እንትኖች እንደሚታሰበው አይደሉም። የባይዞ የቴዎሎጂ ስኩል ክፍያውም ያን ያህል የተጋነነም አይደለም፣ በተለይ በአንጻራዊነት ካየ ነው ማለት ነው። እና ግን ምናልባት እንደ በጣም ብዙ ዲስከሽኖች ይፈልጋሉ፣ ግን ኮሜርሻላይዝ ተደርጓል። አሁን ግለሰቦች የግል ባለሀብቶች ገብተው ምንም ስለ ስነ መለኮት የማያውቁ ሰዎች መጥቶ ያው ብጠራላችሁ ምናልባት ብዙ የተማራችሁ ሰዎችም ልትኖሩ ይችላላችሁ። እንደዚህ አይነት ኮሌጆች አንድ ባለሀብት መጥቶ ቴዎሎጂ ስኩል ይከፍታል። ከዛ እሱ እያስከፈለ ገንዘብ ሜክ ያደርጋል አይነት ነገር እንደዛ አይነት እንትኖች አሉ። እና ያነሳኸው ጥያቄ እንደ ጥያቄ ጥሩ ቢሆንም ግን ኢን ዘ ሚን ታይም አንተም ጋራ ትንሽ ጽንፍ የመያዝ ነገር አይቻለውና ግን ከነዛ ገንዘብ ቸርቻሪዎችና ከሐሰተኛ ነቢያት ጋር ግን አታነጻጽረው። እንዲያው ኦኬ ቅርታ ግን ማለት እኔ አሁን ለአስተማሪዎች እኔ ቲዮሎጂን የሚያስተምሩ ሰዎች ሚሊየንስ ብከፈላቸው ሲያንሳቸው ነው። ምክንያቱም የከበረውን እኔ ለተቋሙ ነው ያልኩ። ገብቶኛል ብሮ ቅድም ስላብራራኸው አግኝቻለሁ። ያ ተቋሙ መድገም እንዳይሆን ተቋሙ ግን እንደ ተቋም ይሄ በጣም ውድ የሆነውን ትምህርት በትንሽ ብር አስከፍሎ ማስተማር ትምህርቱን መሳደብ ነው የሚሆነው። ይሄ ትምህርት በጣም ዋጋ የተከፈለበት ተቋሙ እንደ ተቋም መሄድ አለበት። ብሮ ይኸውልህ መባት አይሰበስብ። ለምሳሌ ቸርችን ለአገልጋዮች ለፉል ታይመሮች ስትከፍል ደሞዝ መባት ትሰበስባለች አይደል? ቸርች አስራት ትሰበስባለች አይደለ? የፍቅር ስጦታ ትሰበስባለች። ተቋሙ ግን ከውጪ ድጋፍ የሚደረግለት ካልሆነ በስተቀር ኢንዲጂኒየስ የሆነ ተቋም ከሆነ እዚሁ ሀገር በቀል የሆነ ተቋም ከሆነ ምንም ገቢ ምንጭ የለውም። ገብቷል? ተቋሙ ይኸውልህ አስተዳደራዊ መልክ አለው። አስተዳደር ስትል ኦርጋናይዜሽንም ነው ማለት ነው። ገባ? ተቋም ካልክ እኮ ኦርጋናይዜሽን ነው። አድሚኒስትሬሽን አለው። ከጸሐፊ ጀምሮ ሙያተኞች አሉ። ሴክሬታሪ ላይ የሚሰሩ፣ ፋይናንስ ላይ የሚሰሩ፣ ሬጅስትራር ላይ የሚሰሩ፣ እንደገና በአመራር ላይ የሚሰሩ እነዚህ ነገሮች በሙሉ ገንዘብ ያስፈልጋቸዋል። አንዳንዱን ነገር በጣም ለጥጠነው እንትን እንዳይሆን ነው። ገብቶሃል? ማይክም መክፈት ይችላል። ባይዘው ኦኬ ልክ ነው። እኔ እሱ ሳይገባኝ ቀርቶ ሳይሆን እኔ ያው ወጪ እንዳለው ብዙ ወጪ እንደሚወጣበት አውቃለሁ። የኔ ሀሳብ ምንድነው ቤተክርስቲያን ማለት ቤተክርስቲያን ስለ አንድ አጥቢያ ወይ ደግሞ የሆነ እንትን አይደለም። ቤተክርስቲያን ሁሉም ቤተክርስቲያናት ይሄ ትምህርት አስፈላጊ ነው ብሎ የሚያምኑ ቤተክርስቲያናት አንድ ላይ ተነጋግረው በካውንስልም ደረጃ ቢሆን whatever ተነጋግረው አስተማሪዎች ምን ያህል ናቸው፣ ምን ያስፈልጋቸዋል፣
እዚህ ተቋም ውስጥ ስንት ሰው ያስፈልጋል? ከየቤተ ክርስቲያኑ ስንት ሰው መሰልጠን አለበት? ተመልሶ ደግሞ ወደ መጣበት ተመልሶ ምን ያህል ማስተማር አለበት የሚል ጥናት ተደርጎ ከዛም በኋላ ለአስተማሪዎች በቂ ደሞዝ በቃ ምንም ሳይጨነቁ እንዲያስተምሩ ከተደረገ በኋላ ለህንጻ እኮ ብር አላት ቤተክርስቲያን። አሁን እኮ ህንጻ ለመገንባት የተለያየ ነገር ለማድረግ ኮንፈረንስ ለማዘጋጀት በጣም ብዙ ሚሊየንስ ብሮች ይዘጋጃሉ ይወጣሉ። እዚህ ላይ ግን ፎከስ ቢደረግ ማድረግ እንችላለን። እንደ ቤተክርስቲያን እንደ ኢትዮጵያ ወንጌል አማኞች ሁሉም ወንጌል አማኞች ብንተባበር ማድረግ እንችላለን። ግን ምንድነው ነጋዴዎች ገብቶበታል፣ ባለሀብቶች ገብቶበታል፣ ጥቅም የለመዱ ሰዎች ገብቶበታል። ስለዚህ ኢቭን እስከ ግለሰብ ደረጃ እየሄደ መጥቷል። አሁን እኔ እያልኩ ያለሁት እንደ አጠቃላይ የተወሰኑ ሰዎች ከየቤተ ክርስቲያኑ እኮ አንዳንድ ሰው ሄዶ አዋቂ በተባሉ ሰዎች ሄዶ ቢሰለጥን፣ ለምሳሌ እኔ ቸርች ላይ አንድ ሰው ቢሄድ በቂ ነው። በቃ ተመልሶ መጥቶ እሱ ደግሞ ቤተክርስቲያኑ ሙሉ ቤተክርስቲያኗን ያስተምራታል። እሱ በቤተክርስቲያኑ በደሞዝ እንትላል። አሁንም እያደረገችው እንዳለችው ቤተክርስቲያን ለሰውየው ወጪውን ችላ እዛ እንዲቆይና ለምሳሌ አዲስ አበባ ላይ ሴንተር ከተደረገ ከያቅጣጫው አንዳንድ ሰው ከየቤተክርስቲያኑ ሄዶ ቢሰለጥን በየመጡበት ደግሞ ቤተክርስቲያን ወጫቸውን ብትሸፍን እዛ ደግሞ የሚያሰለጥኗቸው ሰዎች ደግሞ ቤተክርስቲያን በአንድነት ወጫቸውን ሸፍና ለአስተማሪዎች የሚያስፈልጋቸውን ሁሉ እዛ ውስጥ ያሉ ሰራተኞችን ሁሉ ወጫቸውን ሸፍና ቤተክርስቲያን በአንድነት ነው። ሁሉም አንድ አካል ሁለት አካል ምናምን አይደለም። ሁሉም ተረባርቦበት ኢቭን ሰው እኮ መንገድ ላይ ወጥቶ ጃንጥላ ይዞ ምናምን ይለምናሉ እኮ ሌሎች እንትኖች ቤተክርስቲያን እናሰራ ብሎ ኢቭን መለመን ካለብን ወጥተን አማኞችን ለምነን ይሄ ነገር ሁሉም አማኞች ጋር እንዲደርስ እናቶች ያስፈልጋቸዋል። አሁን እኮ ቤተክርስቲያን ውስጥ አንድ ሙስሊም ወይ ደግሞ አንድ ሌላ አማኝ ያልሆነ ሰው መጥቶ ኢየሱስ ምንድነው ብል እኮ የሚከላከል ሰው አይደለም ያለው። ግን እየጨፈረ እየዘመረ የሚውል ግን አንድ ሰው መጥቶ መጽሐፍ ቅዱስን ቢጠይቀው ማይመልስ ነው ያለው። ስለዚህ ይሄ ትምህርት ለአገልግል ለአንድ ለሁለት ሰው ብቻ ሳይሆን ለሁሉም ሰው አስፈላጊ ስለሆነ መጽሐፍ ቅዱስን በደንብ ማወቅ፣ ኢየሱስን በደንብ ማወቅ፣ ትሪኒቲን በደንብ ማወቅ ለእናቶችም ለወጣቶችም ለዘማሪዎችም ለሁሉም ሰው እንዲዳረስ ማድረግ ይቻል ነበረ ነው የኔ እንትን። በነፃ ቢሆን አፎርደብል ቢሆን አፎርደቢሊቲው ብቻ አይደለም መጽሐፍ ቅዱሳዊም አይደለም ባይነኝ። ምክንያቱም ይሄ ነገር የሁሉም የጸጋ ስጦታዎች ፓኬጅ ነው። መጽሐፍ ቅዱሳዊ ዕውቀት ማለት ቀላል ነገር አይደለም። ትንቢት ከዛ ውስጥ ነው፣ ዝማሬ ከዛ ውስጥ ነው። ሁሉ ነገርን ፓክ አድርጎ የያዘ ትምህርት የትምህርትን ስጦታ እንደዚህ ስዝረከረክ በጣም የኔ እንትን ነው ብዬ ነው ማሰ እኔ ከዘይቱ ጋር አስተናንሻ አላየውም። እኔ ሳሚ አንድ ነገር ያልከው ቢሆን ጥሩ ነው፣ ግን የመጨረሻዋን እንትንህን ነው ያልወደድኳት። ምንድነው ይሄው አንተ የመማር ልብ ካለህ የምታውቃቸውንም ሰዎች ይዘህ እዚህ ቲክቶክ ላይ በነፃ የምናስተምር ሰዎች አለን። ስለዚህ አሁን እኔ እንትንም ግሩፕም ልከፍት አስቤያለሁ። በዚህ አጋጣሚ ቴሌግራም ላይ በውስጥ መማር የምትችሉትን በራሴ ተነሳሽነት አትሊስት መሰረታዊ የሆኑ ነገሮች ላይ ሁሉንም ኮርሶች ቴሌግራም ግሩፕ ከፍቶ ይሄ በስነ ስርዓት አቴንዳንስ ምናምን ያለው አይነት ሆኖ ቢያንስ 2-3 ጊዜ የቀረሰው ራሱ በቃ ያን ኮርስ ድሮፕ የሚያደርግበት አይነት እንትን አድርገን በስነ ስርዓት መማማር የምንችልበትን በዙም ሚቲንግም ይሁን እኔ ኦንላይን ኮርሶች ስለምሰጥ ዙም ሚቲንግም ላይ ይሁን እንደገና ጉግል ሚቲንግ ላይም ይሁን መማማር የምንችልበትን እናረጋለን። ይሄን የሚያደርጉ ብዙ ልጆች አሉ። ባይዘው እኔ አሁንም ጀምረው አይደለም እያደረጉ የነበሩ አሉ። ሶ ይሄ እንዳለ ሆኖ ግን አንተ የምትለው ነገር አይዲያል ነው፣ ወደ መሬት መውረድ የሚችል ነገር አይደለም። ቢሆን ደስ ይለናል፣ ግን ይሄ ላለመሆናቸው ብዙ ፋክተሮች አሉ። ሶቨሪን ለአንተ ሰጣለሁ፣ ግን ኮሜርሻላይዝ ማድረግን አብረን እናወግዛለን። ይሄ በነፃ ተቀብለው የሚሸጡ ሰዎችን አብረን እናወግዛለን። ግን
ክፍያ ተብሎ የሚከፈለው ነገር ግን ለመሸጥ አይደለም። ማወቅ ያለብህ ኮርሱን ለመሸጥ አይደለም። እንደዛ የሚሸጡትን አብረን ነው የምናወግዘው። ኮሌጆች ላይ ግን ከሄድክ ኢቭን በኪሳራ ነው እንትን የሚሉት። ይሄ ጤነኛ ኮሌጆች ጋራ በኪሳራ አንዳንዶች ከውጭ እየተጻጻፉ ምናምን እንጂ ለኮርስ የምትከፍላት ብር ምንም ነገር አይሸፍንም የኮሌጆቹን ማለት ነው። እና ምናልባት ያለህ መረጃ ሩቅ ይሆናል ግን መጨረሻ ላይ ያነሳኸው ግን ከነዚህ ሌቦችና እንትኖች ጋራ ምናልባት አሉ። በዚህም ሴክተር ላይ ሌቦች አሉ። ኦፍኮርስ አሁን እየገቡ ነው ብለናል። ቅድም እኔም ሜቢም ተናግረናል። ኤንዌይስ ሌላ ጊዜ በሰፊው እንመለስበታለን። ከቻልክ ቪዲዮውን ተመልከተው። እኛም ያለን አቋም ነው። ስነ መለኮት ውስጥ ያለን ሰዎች አንዳንድ ኮሜርሻላይዝ የሚደረጉ ለንግድ የሚቀርቡ በስመ ኮሌጅ በስመ ስነ መለኮት የሚሰሩ ስካሞችን እና እንትኖችን አንደግፍም። ዋሴ ካለህ ዋሴ የሆነ ነገር በልና ሶቨሪንም ብንዘጋ ጥሩ ነው። እኔም ኤግዞስት አረኩኝ። ያ እኔም የወጣው ነው። ግን እኔ አንድ ነገር ብለው ደስ ይላል። ከቅድሙ ሰማው ስለነበር ዋሴ ማጠቃለያ ያስጥበት። ምን ትላለሽ? እሺ ችግር የለውም። ያ ዘ ፖይንት ኢዝ ኮምፔርም እያደረገ ስለነበር ኢየሱስ ከዘይት ሽያጮች ጋር ምናምን ሲጀመር ስኩልና ቸርች የተገናኙ አይደለም። ግዴታም ነው ያልነው። ሰዎች እውቀት ግዴታ ነው። ልክ ሁሉም ሰው ተምሮ ዲግሪ ባዮሎጂ ቢያገኝ ግዴታ እንደሆነ ነው ግዴታ ነው የምንለው። ወይም ተምሮ የአካደሚክ ትምህርት እንደሚማር ነው። መንፈሳዊ ነገር በጣም ይጠቅማል ለመንፈሳዊ ሰው እንጂ ቸርችና አካደሚክ ኢንስቲትዩሽን ሲጀመር ጎላቸውም የተለያየ ነው፣ ፐርፐዛቸውም የተለያየ ነው። ትምህርት ቤት ለምን እንደዛ ያደረጉ? ትምህርት ቤት የሰውን ህይወት ለመለወጥ ሰዎች ዋና ፐርፐዛቸው ከህይወት ጋር የተያዘ ወይም ደግሞ ወንጌልን ፕሪች የማድረግ ምናምንም አይደለም። ፐርፔዛቸው ዋናው ለአገልግሎት ወይ ለቸርቾች ሰውን ለማዘጋጀት ነው፣ ለሚኒስትሪ። በእርግጥ የሚያያዝበት ኤሪያ ሊኖር ይችላል፣ ግን ዳይሬክትሊ ቸርችንና ቴዎሎጂ ስኩልን ለጸጋ መካፈያም የተማረ ሰው ነው የሚያስተምረው። ሲጀመር ትሬኒንግ ዘ ማይንድ ነው። የቴዎሎጂ ስኩል ቴዎሎጂ ፒኤችዲ ይዞ ሰው ኢየሱስን ላያውቅ ይችላል። ስለ ኢየሱስ ግን በደንብ ፐርፌክትሊ ፕሮፌሰር ከማንም በላይ ነምበር ዋን ሊሆን ይችላል በእውቀት። ኢየሱስን ግን ላያውቀው ይችላል። ይሄ ነው በጣም ግልጽ የሆነ ዲፍረንስ አላቸው። ስለዚህ ቸርች ወንጌልን ፕሮክሌም የምታደርግ ናት። ስፒሪቹዋሊ ኬር የምታደርግልህ የሰዎችን ዲሳይፕል የምታደርግ ናት። አትኩራ የምትሰራ። ቴዎሎጂ ስኩል ግን አካዳሚክ ትሬኒንግ ነው፣ ትምህርት ቤት ነው። በእርግጥ አካደሚክ ነው። አካደሚክ ማለት ራሱ የትምህርት ነው፣ ከአእምሮ ጋር የተያዘ ነው። ስልጠናው የአእምሮ ስልጠና ነው። ስለዚህ ሁለቱ ኮምፕሊትሊ ወደዚህና ወደዚህ ካመሳሰል ነው በደንብ ሚስማች እናደርጋለን። ፈተናዎች አሉት እኮ ይወድቃል። ኤፍ አምጥቶ ሊባረር ይችላል ከትምህርት ቤት። ከመንግስተ ሰማያት ሰው አይባረርም፣ ከቸርች ሰው አይባረርም። ቸርች ወንጌል የምታስተምረው የምትሰብከው ቸርች ናት። ዲሳይፕል የምታደርገው ቸርች ናት። የሰውን ትክክለኛ ክርስቶስን ምሰሉ ክርስቶስን የምትሰብከው ላይት ታበራለች የተባለችውም ቸርች ናት፣ ቤተክርስቲያን ናት። ትምህርት መማር ከፈለግ ትክክለኛው ቸርች ነው የምትማረው። በቸርች ብቻ ሳይሆን እግዚአብሔር ማንም አያስተምረውም። ናውዴይስ በአስተማሪዎች ላይ የምንላከክ ክርስቲያኖች አይደለንም። መጽሐፍ ቅዱስ እጃችን ላይ ያለ ሁላችንም ክርስቲያን ከመጽሐፍ ቅዱስ ቁጭ ብሎ አጥንቶ መማር ይችላል። መጽሐፍ ቅዱስ ለአካዳሚክ ፐርፐዝም አልተጻፈም። ጎሉም አንብበን ህይወት የሆነን ዘንድ ነው። ነገር ግን ከስልጣኔና ካለንበት ከዘመን ከአካዳሚክ ከዘመኑ ሁኔታ አንጻር ሰዎች ፎርማል የሆነ ኤዱኬሽን ቢኖራቸው በሚል ቴዎሎጂ ስኩሎች አሉ። ኮመን ሆኗል። ሰዎች ስለተማሩም መማር እንትን አይደለም። ስለዚህ ዋናው ነገር እዚህ ላይ ልነግርህ ፈልገው አንደኛ ቴዎሎጂ ስኩል አእምሮ ነው ትሬን የሚያደርገው። ቅድም እንዳልኩት ቴዎሎጂ ስኩል ሙስሊም ገብቶ ሊማር ይችላል። ከጸጋ ጋር ከመሸጥ ጋር ምንም የሚያገናኘው ነገር የለም። ከዛይት ጋር ቸርቾች ከሚያደርጉት ነገር ጋር የሚያገናኘው ነገር የለም። ስኩል ኢዝ ስኩል አፍተር ኦል፣ ቸርች ኢዝ ቸርች። ሁለት በጣም ኮምፕሊትሊ የማይገናኙ ነገሮች አሉ። በጣም ውድ ትምህርት ክፍያ ሊያስከፍሉ ይችላሉ ትምህርት ቤቶች፣ የቴዎሎጂ ትምህርት ቤታቸው የስ ፎከስ የሚያደርጉትም የስክሪፕቸር ኢንተርፕሬቴሽን እንዴት ኢንተርፕሬት እናደርጋለን፣ ላንጉጅ ላይ ይሆናል፣ ግሪክ፣ ሂብሪው፣ ሂስትሪ ላይ ስላመጣጡ፣ ስለ ዶክትሪን፣ ስለ አፖሎጀቲክስ እንዴት ዲፌንድ እናደርጋለን ፎርማል በሆነ መልኩ። በእርግጥ ከመጽሐፍ ቅዱስ ነው የሚያስተምሩን፣ ግን this is more on ፎርማል አፖሎጀቲክስ ኤፍ ላይ ያመጣ ይችላል ትምህርት ቤት ገብቶ አንድ ሰው። በእርግጥ ከዛ በኋላ እግዚአብሔር ጸጋውን ካልሰጠው ደግሞ ምንም ፒኤችዲ ቢይዝ ምንም ላይሰራበት ይችላል። ትምህርት ቤት ገብቶ ስለወጣ ብቻ ይፈተናል፣ ዲግሪ ሪሰርች ይሰራል፣ ማኑዋል የሆነ ኦፕሬሽን አለው። የእግዚአብሔር ነገር ግን በጸጋና በመንፈስ ብቻ የሚደረግ ነው። ያግዛል ለማለት ነው እንጂ ቴዎሎጂ ስኩል መስት ነው ትምህርት። በዛ ውስጥ በአካላት ጌታ እድሉን የሰጠው ለአካላት ለቸርች ነው ይሄን እውነት ለመማማርም እንዲፈስም ያደረገው የጸጋ እንዲፈስ የተደረገው። ስለዚህ እንደ ማንኛውም አካዳሚክ ኢንስቲትዩሽን ነው እንደ አዲስ አበባ ዩኒቨርሲቲ
በት ይሄኛው ግን ስለ እግዚአብሔር ኖሌጅ ነው፣ ስለ እግዚአብሔር እውቀት ነው። የእግዚአብሔር እውቀት ደግሞ ሜንሊ መጽሐፍ ቅዱስ ላይ ቤዝ ያደርጋል። ከዛ በኋላ ሂስቶሪያንስ፣ ቸርች ትራዲሽን ምናምን እያደረገን እንሄዳለን እንጂ እንዴት እግዚአብሔር እናገኘዋለን አይደለም፣ ወይ ከእግዚአብሔር ጋር እንዴት እንገናኝ አይደለም። ኢት ኢዝ ዘ ኖሌጅ አባውት ጋድ እና እግዚአብሔርን ኤክስፐሪንስ ማድረግ የተለያዩ ናቸው። ቸርች ኢን ክራይስት ያገኘነውን አክሰስ ቱ ክራይስት ያለውን የጸጋው ነው የሰበከች ሰዎች ይህም ብርሃን እንዲያዩ የምታደርገው እንጂ ቤዚካሊ ኖሌጅ አሁን ስለ ቸርቾች የሚሰብኩትም የተገጫጨ ስለሆነ ነው አክቹዋሊ። ስለዚህ ቸርች ይሄን በወርሺፕ ላይ ጌታን ታመልካለች። ስኩል ውስጥ ወርሺፕ ሊኖር ይችላል፣ ክርስቲያኖች ስለሆኑ የሚማሩት። ልዩ የሚያደርገው ከአካዳሚክ ትምህርት ቤት ክርስቲያኖች ዳግም የተወለዱ በብዛት ጌታን የሚወዱ የሚማሩት ነገር በመንፈስ ኦልሬዲ የተገናኙ የጌታ ዲሳይፕሎች ስለሆነ የሚማሩት የቸርች ነገሮች ሊኖሩበት ይችላል፣ ሊያደርግ ይችላል። ግን ቸርች ናት ማለት አይደለም። ሙስሊም ሊማር ይችላል። ቅድም እንደነገርኩ ቸርች ኤግዛም፣ ዲግሪ፣ ፔይመንት ምናምን እንደዚህ ስታፍ ውስጥ አትገባም ማለት ነው። ስለዚህ ትምህርት ቤት አንደኛ ኦፕሽናል በግልጽ ሊታወቅ ይገባል። መስትም አይደለም። የጌታን ቃል መማር ግን በራስ ቤት ቁጭ ብለን ባጠናው ልክ አጥንታ አልበቃ ካለ ፎርማል ለማወቅ ቸርች አለ ትምህርት የሚሰጡት ጸጋ ይካፈላሉ። ፓስተሮች፣ አስተማሪዎች ያስተምራሉ። ከዛ አልፎ ብዙ ናውዴስ ትምህርትን ለመፈለገ ትምህርት ፍሪ የጌታን ቃል ለማጥናት በቸርች ውስጥ በምናምን። መጽሐፍ ቅዱስ ግን ፎርማል የሆነ ኤዱኬሽን፣ ፎርማል ዲግሪ፣ ጎሉም ትሬን ማድረግ፣ ኢኩዊፕ ማድረግ፣ ኢንፎርሜሽን መስጠት፣ ማዘጋጀት፣ ማሰልጠን ነው። ኖርማሊ ከዓለሙም ጋር ምናምን የሚገጭ ሁለቱም። ለምን አዲስ አበባ ዩኒቨርሲቲ ራሱ አስተምራለሁ ቴዎሎጂ ሊል ይችላል። ካሪኩለሙ እንትን አድርጎት አስተማሪዎች ትክክል የሚያስፈልገው ሪኳየርመንት ካሟላ ካሪኩለሙ ወስዶ አዲስ አበባ ዩኒቨርሲቲ ሊያስተምር ይችላል። ስለዚህ ሁለቱም አይገናኙ ነገሮች ናቸው። ከቸርች ጋር ምንም ስለ እግዚአብሔር ያለው ትምህርት ሊያገናኘው ይችላል እንጂ የሚገናኙ አይደለም። ጸጋ መሸጥ ጋር አይገናኝም። እኔ ተምሬ ማስተርስ እዛ ሄደ ከተማርኩ ጎበዝ ሳቃይ ኮንኩ አስተማሪ ይሆናለሁ። አካዳሚክ ነገር ነው ማስተማር። ኢቨን አይ ኖ ኢንዲያንስ ሂንዱ ሃይማኖት ተከታይ አስተማሪዎች አሉ እንጂ ጸጋ ይሸጥ አይደለም። ጸጋውም የለውም። ሲጀምርም ዲሳይፕል ላይሆን ይችላል አማኙ አስተማሪው። ስለዚህ ቸርች እና ትምህርት ቤት የሚለው ኮምፕሊትሊ የማይገናኙ ነገሮች ነው። ለወዳለው ቴንክ ዩ ሶ ማች። እንግዲህ ምን መሰለህ፣ ያው አሁን ወንድማችን ሶቨሪን የነገረ ስፔሻሊ በዌስተርኑ እና በሌላው በማህበረሰብ ያለውንም ኮንቴክስት ነው። አሁን ኢትዮጵያ ውስጥ ለምሳሌ ቴዎሎጂ ስኩልስ ከቸርች ጋራ የተገናኙ ናቸው። የትኞቹ? እነዚህ በቸርች የሚጀመሩት ቴዎሎጂ ስኩልስ ማለት ነው። ለምሳሌ አማኑኤል ህብረት አላት፣ ሙሉ ወንጌል አላት፣ መሰረተ ክርስቶስ አላት፣ ቃለ ሕይወትና መካነ ኢየሱስ አላቸው፣ ህይወት ብርሃን አላት፣ አሴምብል አላት። እነዚህ አሁን ኢትዮጵያ ውስጥ የጠራውልህ ትልልቅ ኮሌጆች ናቸው። እንግዲህ እነዚህ ኮሌጆች በቸርች ስር ያሉ በቸርች አመራር ስር የሚገመገሙ ሪፖርት የሚቀርብላቸው አይነት እንትኖች ናቸው። ፕላስ ደግሞ እነዚህ ኮሌጆች ጋራ ለመማር ራሱ እንትን መሆን አለብህ። you have to have the church recommendation paper ማለት ነው። የቤተክርስቲያን ሪኮመንዴሽን ፔፐር ያስፈልግሃል። አማኝ መሆንህን፣ የህይወት ምስክርነት፣ አገልጋይም ከሆንክ አገልጋይነትህን ታጽፋለህ። ስለዚህ ኢትዮጵያ ውስጥ ያለው ኮንቴክስት እንደዛ ነው። ሞር አገልጋዮችን ኢኩፕ ከማድረግ አንጻርም ነው። ዌስተርኑ ጋር ስትሄድ ግን አይ ቲንክ አዲስ አበባ ዩኒቨርሲቲም ጀምሮ የሚያውቅ የሞከረ ይመስለኛል። ሶፋር እንትን ነው ባይዘዌ ቲዮሎጂ እንደ አካዳሚክ ዲሲፕሊን ካየ ነው ሶሻል ሳይንስ ፋካልቲ ባይዘዌ። ለምሳሌ አሁን ቀደም ከጠራው ኮሌጆች እዚህ አክቲያ የሚባል አፍሪካ ውስጥ እውቅና የሚሰጥ ትልቅ ተቋም አለ። ለቲዮሎጂ ስኩሎች ሪኳየርመንቶች አሉት። ከቻላችሁ አክቲያ እዚህ መማር የምትፈልጉ ሰዎች አክቲያ እውቅና የሚሰጣቸው ጋራ ብትማሩ የኔ ሪኮመንዴሽን እሱ ነው። ከቻላችሁ ለምን በተለይ መቀጠል የምታስቡ ሰዎች ማለት ነው፣ ማስተርስ ፒኤችዲ ምናምን እያላችሁ መቀጠል የምትፈልጉ ሰዎች አንደኛ ስታንዳርዶችን ያቀርባል አክቲያ። ለምሳሌ ለዲግሪ ከላይብረሪ ጀምሮ ማለት ምን ያህል ቡክስ አሉ፣ ሶፍት ኮፒም ሃርድ ኮፒም ለመማር ለማስተማር
ምቹ የሆነ ኤንቫይሮንመንት አለው ወይ? እንደገና ደግሞ ስንት መምህራኖች አሉት? መምህራኖቹ ደግሞ ምን ያህሎቹ ማስተርስ ተመራቂ ናቸው? ምን ያህሎቹ የፒኤችዲ ተመራቂ ናቸው? የሚለውን በደንብ እንትን ይላል። ስለዚህ ኦርጋናይዜሽናል እንትኑንም በደንብ አካዴሚካሉንም ኦርጋናይዜሽናል እንትኑንም ይከታተላል እና ከዛ እውቅና ይሰጣል ማለት ነው። ለአክሬዲትድ ያደርጋል ማለት ነው። ሶ እንደነዚህ አይነት ተቋማት እንትን ያላቸው ኮሌጅ ተመራቂ ከሆናችሁ አዲስ አበባ ዩኒቨርሲቲ ለማስተርስ ይቀበላችኋል። ዲግሪ ቴዎሎጂ ተመራቂ ሆናችሁ ማስተርሳችሁን በቀጥታ ኤኒ ሶሻል ሳይንስ ፋካልቲ ውስጥ መማር ትችላላችሁ። ጆርናሊዝም ብትሉ፣ ፊሎዞፊ ብትሉ፣ የሶሻል ሳይንስ ምንድነው ሶሲዮሎጂ ብትሉ፣ አንትሮፖሎጂ የፈለጋችሁትን ገብታችሁ መማር ትችላላችሁ። አክቲያ አክሬዲትድ ያደረገው ከሆነ ማለት ነው። ስለዚህ ሶሻል ሳይንስ ፋካልቲ ነው ራሱ። በዓለም አቀፍም ደረጃ ቲዮሎጂ ሶሻል ሳይንስ ፋካልቲ ነው። ከብዙ ፊልዶች ጋራ ሪሌት የሚያደርግ እንትን ነው እንደ አካዳሚክ ካየ ነው ማለት ነው። ስለዚህ ቲዮሎጂን ስታስበው ይሄ በቸርች ለምሳሌ አሉ እኮ የማሰልጠኛ እኔ እንዲያውም ኤቢ ቅድም እነሱን የሚያነሳ መስሎኝ ነበር። ለምሳሌ ሚሽን ላይ የሚያሰለጥኑ አሉ፣ ኤቲክስ ላይ የሚያሰለጥኑ አሉ። የተለያዩ ትሬኒንግ ሴንተሮች አሉ በነፃ የሚያሰለጥኑ ምንም ክፍያ ሳይሰጡ ሳይጠይቁ። ይሄ ሃየር አካዳሚክ ሌቭል ሲሆን ግን ኦርጋናይዜሽንም ስለሆነ ኦርጋናይዜሽናሊ ራሱን ማሳደግ አለበት። ፕላስ ደግሞ ቅድም እንዳልኩትኝ ገቢ የለውም እንደ ቸርች። አሁን አንተ ቅድም ያልካቸው ነገሮች አይ ዶንት ቲንክ ሶ። እኔ አሁን አንተ ራስህ እንደዛ አልክ እንጂ ና እስኪ ወተን አብረን ጫማ እየጠረግን ገንዘብ እናሰባስብ ብትባል ትገኛለህ ወይ? ሃይፖክራሲ ነው የሚሆነው፣ ግብዝነት ነው የሚሆነው። አንዳንድ ነገሮች በወሬ ብቻ የሚቀሩ ነገሮች አይደሉም፣ ፕራክቲካል አይደሉም። በጣም ብዙ ተሞክሯል። ባይዘዌ በዚህ ፊልድ ላይ በጣም ብዙ ተሞክሯል እና ኖ ዋን ኢዝ ዜር ማለት ነው። እና ኢቭን ከቸርቾቹ አመራሮች ጀምሮ ኢንዲቪጁዋልስ ባለሀብቶች ምናምን ብዙም ዳርናት አሁን ለቴዎሎጂ ስኩል አውጣ ከምትለው እዛ እዩ ጩፋ ጋራ ሄዶ ወይ የሆነ ሰውዬ ጋራ ሄዶ ኢን ሚሊየንስ ቢገብር አይሻለውም? እዚህ 10,000 ብር አምጣ ብትለው የማይሰጥ ሰውዬ እዛ ሄዶ በሚሊየንስ ይታለባል። ሶ አንዳንዱ ነገር ሪያሊስቲክ አይደለም። ቅድም ከታች ያዲም እንደጻፈችልህ በኮሜንት አንተ ጀምረው በቃ ከቻልክ አንተ ብሩ አለህ አይደል? መማር የሚፈልጉ አቅም የሌላቸውን 10 ሰዎች፣ 5 ሰዎች፣ 3 ሰዎች፣ 2 ሰዎች ሚኒመም አንድ ሰው ለማስተማር ሞክር። እየነገርክ አይደለ? በቃ ብርህ የእግዚአብሔር ነው። ብርህ ለእግዚአብሔር መንግስት መዋል አለበት። ብርህ ለወንድሞችህ መዋል አለበት። ከዛ ይጀመር። እኔ ደግሞ እንዳልኩ ይሄው በራሴ ተምሬ ከፍዬ ነው አይደል የተማርኩት። ግን ደግሞ ማንም ፈቃደኛ የሆነን ሰው ለማስተማር ነያዲና ቤቲ ካላችሁ አስታውሱኝ። ግሩፕ አሁን ቴሌግራም ላይ ክሬት አድርጌ ማስታወቂያ እንደ ፖስት ማለት ነው። ምንም ያለ አንድ ብር ሳልጠይቅ ማለት አንድ ብር ሳልጠይቅ ኢቨን እግዚአብሔር ከረዳኝ ሰርቲፋይድ የምትሆኑበትንም አግባብ ዝም ብሎ ዲፕሎማም ይሁን ዲግሪ ሰርቲፊኬት ራሱ ለምን አይሆንም የምትሆኑበትን አይነት ከኮሌጆች ጋር ሊንክ አድርጎ የምትጀምሩበትን አይነት አግባብ ማሰብ እንችላለን። ምንም ጥያቄ የለውም። በቃ እኔ በምችለው ነው ላረግ የምችለው። እኔና አንተንን የምንጀምረው ማለት ነው። አፍተር ኦል ይሄንን ነጮች ሲናገሩ ዎክ ዩር ቶክ ይላሉ። ዎክ ዩር ቶክ በቃ የተናገርከውን ነገር ኑረው ይላሉ። ስለዚህ ከሱ ስንጀምር እኔና አንተንን ያለ ነው እዚህ ያለን እነ ሶቨሪን ዋሴነን ምን እናርግ? ኦኬ አገልጋዮችን ከማብቃት አንጻር ምን እናርግ? የምንችለውን ሚኒመም ነገር በማድረግ እንጀምራለን ማለት ነው። እንደዛ እንጠቀልለዋለን። ቴንክ ዩ ጋይስ፣ ተባረኩ። አይ በቃ ከዚህ በላይማ መዳረቅ ነው የሚሆነው። በውስጥ እናወራለን። አረ በቃ ባጭሩ ብለን ባይዘዌ ኦፍ ቶፒክ ነው ያስወራህንና 1 ሰዓት ምናምን ይሆናል ራሱ። እኔ የመጀመሪያው ተማሪ እሆናለሁ ገንዘብ በማውጣት ሳይሆን እኔ ደግሞ ተምሬ በነፃ ሌሎችን ለማስተማር ቃል እገባለሁ። አይ ገንዘብህንም አውጣ። ምን እኛ ጋር አላልኩ ሌላ ኮሌጅ ላይ ማለት ለምን የእግዚአብሔርን ቃል በገንዘብ መግዛት ራሱ ለኔ ሼም። አይ ይሄ ግብዝነት ነው የሚሆነው ብራዘር። ሄደህ ማኪያቶ ትከፍላለህ እና
ለምትከፍለው ለእግዚአብሔር ቃል አይደለም። ያንን ፋሲሊቴት ለማድረግ ይኸውልህ ብሮ ግብዝ ካልሆነን በስተቀር አሁን እኔና አንተ የተገናኘንበት ሚዲየም ኔትወርክ አለው አይደል? ኔትወርክ አለው አይደል? ዋይፋይም ይሁን የስልክ ዳታ እንትን በለው አንሚዩት አድርገው። ቆይ ኔትወርክ አለው አይደል? ልክ ነው። ስለዚህ እኔ በወር ወይ በአመት የምከፍለው ክፍያ አለ። ዝም ብዬ አይደለም እዚህ ጋር ያለሁት። ሳወራህ ደግሞ ቅድም እራት በልቻለሁ። ለራቱ ደግሞ ያወጣሁት ዋጋ አለ። ኤቭሪቲንግ ኢዝ መኒ። አሁን ሪያሊስቲክ መሆን አለብን። ሪያሊስቲክ እንደ መላእክት መንነን ምንም ሳያስፈልገን ሳንለብስ ሳንበላ ሳንጠጣ ምናምን አይደለም የምንኖረው። ሪያሊስቲክ መሆን አለብን እና እንትን ነው ማንን እኔን አይደለም እኮ እኔ እየተናገርኩ ያለው ባይዘይ ማለት ነው። የሆነ ኮሌጅ ላይ የሆኑ ሰዎችን አንድ ሰው ለምን አታስተምርም ነው እሱን ነው ዩሲ። እና ሪያሊስቲክ መሆን አለብን። አለበለዚያ ግብዝነት ነው የሚሆነው፣ ራስን ማመጻደቅ ነው የሚሆነው። አለበለዚያ ኢየሱስን እኮ ከጎኑ የሚያግዙት በገንዘብ የሚያግዙት አገልጋዮች ነበሩ፣ ሴቶች። አንዳንዱን ነገር we have to be realistic ማለት ነው። ኢየሱስ በነፃ የተቀበለውን በነፃ ለምን አልሰጠም ምናምን ልትል ነው? እንዲያውም እሱ ፈጣሪ ነው፣ በስጋ የተገኘ ፈጣሪ ነው። ግብር መክፈል ሲያስፈልገው ከባህር ዳር ካለ አሳ አፍ ውስጥ ገንዘብ ማውጣት የሚችል ጌታ ለምንድን ነው ያንን ሲያደርግ የነበረው? አጥሮት አንሶት አይደለም። ግን እንዲያውም በሰውነት በፍጹም ሰውነት ስለተመላለሰ ሰው የሚያስፈልጋቸውን ነገሮች በሙሉ በሰው መልኩ ነው ያደረገው። መለኮታዊ አቅሙን እየተጠቀመ እንትን እያደረገ ምናምን አልኖረም። አንዳንድ ነገር have to be realistic። እንደዛማ ካልክ አገልጋዮችም ደሞዝ ሊከፈላቸው አይገባም። አስተማሪዎቹም የሆኑ ምኖችም ለምን በነፃ የተቀበሉትን በነፃ መስጠት አለባቸው? እንደዛ አይደለም። ይሄ እግዚአብሔር የማያውቀው አጉል መመጻደቅና አጉል የጽድቅ ሰው ልሆን ባይነት ነው። አንዳንድ ነገሮች የምንኖርበትን ሁኔታ፣ ዓለም፣ ኮንቴክስት ማወቅ ያስፈልጋል። መጥፎነቱና ኃጢአት የሚሆነው መቼ ነው መሰለ ብራዘር? ኮሜርሻላይዝ ታደረገው በቃ ልሽጠው ብለህ ስትመጣ። አሁን ለምሳሌ እኔ በራሴ መንገድም ሁን የተምሬ ብመጥቻለሁ አይደለ? ይህንን የእግዚአብሔር ቃል ኢንቴንሽን የተበላሽተው ነገ ጊፍት ፍለጋ እዚህ ቲክቶክ ላይ እንኳን ማለት ነው ጊፍት ፍለጋ መጥቼ ኮይኗን ፍለጋ አበባ ፍለጋ ምናምን መጥቼ እዚህ ጋር በዛ ኢንቴንሽን ሳቀርበው የዛን ሰዓት ተበላሸ ነገሩ ማለት ነው። እግዚአብሔር በጣም ዲል የሚያደርገው አንድን ነገር የምታደርግበትን ኢንቴንት ነው። መነሻ ሀሳብህ ወይም ሰበበ ድርጊትህ ምንድን ነው? ይሄ ተቋም ገንዘብ ሲያስከፍል ሞቲቭ ምንድን ነው? ኮሜርሻላይዝ ማድረግ ከሆነ ለምንድን ነው መርካቶ የማይገቡት? አሁን እኔ እናንተ ማውራት ያለብን እሱ ላይ ነው። ተቋሙ ኮሜርሻላይዝ ለማድረግ ነው ወይ የተከፈተው የሚያስከፍለው? እንደነሱ አይነቶቹን እኔም ከአንተ ሳይድ ነው የምቆመው። we are on same page። ግን ብዙ ጥረት ያለበት ብዙ የሚያስፈልጉ ነገሮች ያሉበት ብዙ ጋፕ ያለበት ነገር ላይ ነገሩ እንዲቀጥል አገልግሎቱ እንዲቀጥል እኮ ነው። ለምሳሌ ቸርች ጋዘሪንግ እንዲቀጥል መባ ያስፈልግሃል። ወደድክም ጠላህም እየተገናኘህ እግዚአብሔርን ቃል ለማውራት ለመጨዋወት ከቅዱሳን ጋር ህብረት ለማድረግ ሄደ በጋራ ለመዘመር ያስፈልግሃል። ወንበር ሲሰበር እንኳን ወንበር ለመቀየር ገንዘብ ያስፈልግሃል። እኔ በመንፈስ ነው እግዚአብሔርን ነው ዋና የምፈልገው መሬት እቀመጣለሁ አትልም። አንተ ቸርች አሁን እሁድ ወይ ስትሄድ የሆነ ቀን ስትሄድ ና እስኪ እዚህ መሬት ቁጭ በል ብትባል አትቀመጥም። ሪያሊስቲክ አይደለም። ሶ we have to be realistic አንዳንድ ነገሮችን ማለት ነው። እጅግም ጻድቅ አትሁን የሚለው ባይዘዌ ለዚህ ነው እንጂ ጽድቅን አታጋን ማለት አይደለም። መጽሐፍ ቅዱስ ላይ እጅግም ጻድቅ አትሁን ማለት በጣም ከእግዚአብሔር በላይ ልሳባል እንትን ይሄ በጣም እኔ አሪፍ ሰው ነኝ ምናምን አለ ማለት ነው። ስለዚህ አንዳንዱ ነገር አይምሮ አለን እኮ በቃ ባለ አይምሮ መሆን ራሱ በቂ ነውና ከዚህ በላይ እኔ ምንም ማለት አልችልም። ለመማር ዝግጁ ከሆንክ ግን በነፃ እኔ አስተምርሃለሁ፣ ችግር የለውም። ቴንክ ዩ። ተባረኩ። ደህና ደሩ ብራዘርስ።
ታች ያላችሁ እህቶች ሳሚ ሶሪ ወይኔ አወረድኩህ። እሺ ቆይ ናግባ እያወራህ ሳላቅ ነካሁት። ጉሮሮህ ላይ ነው የቆምኩት። ጉርናይት ልል ነበር። ሌላ ክፍል ውስጥ ገብቼ ቤዝመንት ወርጄ ነበር ነው። እሺ እሺ ተባረክ። ቴንክ ዩ። ይቅርታ በጣም እሺ። ሳሚ ጉርናይት ተባረክልኝ። ጸጋ ይብዛልህ። አሜን። እሺ እሺ ትንሽ ደቂቃ መዝሙር ልጋብዛችሁ እስኪ። እንዳልካቸው ሐዋዝን የመጨረሻው ወሬ አድካሚ ነበር። እንዳልካቸው ሐዋዝ እናዋ እሺ በጋና ክረምት አለፉ እኔም እዛው ነኝ ደጃፉ አይቼ ደጅ ደናሁ ዘጠኝ ሰዓት ሆኗል። በስመ አብ ነፍሴ ሆይ የትኛውን ነው? እግዚአብሔርን ባርኪ። ኃጢአትሽን ይቅር ብሏልና የሚለውን እኔ ራሴ ቅድም በጣም ደጋግሜ እየሰማውን ነበር። ባይዜ እሺ እሺ። ከዚህ ቀጥሎ እሱን ጋብዛለሁ። እከፍትላችኋል። እሺ ነፍሴ ሆይ እቺ መዝሙርማ የኔ ራሴ ፌቨራይት ነች ባይዘይ
አልተዋጋም። እዚህ ላይ ሲደርስ ልቀቅ። መዝሙር 43 ነው ካልተሳሳትኩ። ስሙን ባርኩ አጥንቶቼም የተቀደሰ አጥግባን ያለ ምሕረቱ እንደምሰር ይሻል እግዚአብሔር በበረከቱ ደህና ደሩ ጋይስ፣ ተባረኩ። መልካም ጊዜ ይሆንላችሁ። እስኪ ለመተኛት ልሞክር። መቼም እስካሁን ሳልተኛ አጥንቶቼም የተቀደሰውን ስሙን ባርኩ። አጥንቶቼም የተቀደሰውን ስሙን ባርኩ። Earth
ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ የምታስብልኝ አምላኬ በሰማይ አለህልኝ ምታስብልኝ ጌታዬ በሰማይ አለህልኝ ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ የምታስብልኝ አምላኬ በሰማይ አለህልኝ ምታስብልኝ ጌታዬ በሰማይ ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ የምታስብልኝ አምላኬ በሰማይ አለህልኝ ምታስብልኝ ጌታዬ በሰማይ አለህልኝ የሰማይ ወፎች ከቶ አይዘሩም አጭደው በጎተራ አይጨምሩም የሰማይ ጌታ ይመግባቸዋል ከእነርሱ ይበልጥ ይወደኛል የሰማይ ወፎች ከቶ አይዘሩም አጭደው በጎተራ አይጨምሩም የሰማይ ጌታ ይመግባቸዋል ከእነርሱ ይበልጥ ይወደኛል ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ የምታስብልኝ አምላኬ በሰማይ አለህልኝ ምታስብልኝ ጌታዬ በሰማይ አለህልኝ ትቼዋለሁ ሐሳቤን ባንተ ላይ ጥላለሁ ትቼዋለሁ ጭንቀቴን ባንተ ላይ ጥላለሁ የምታስብልኝ አምላኬ በሰማይ አለህልኝ ምታስብልኝ ጌታዬ በሰማይ አለህልኝ አንተ አስበህልኝ ከላይ ወርደሃል ነፍስህን ስለኔ ሰጥተሃል